ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ሊሆን ቤቴ በኃጢአት ጭቃት ልለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ከዓለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሆኚን ዋስ እሰግድ ለኪ ቃልሽ ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የልጅያን ልብ እንደከፈተው ልቤን ክፈተው የልጅያን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ከቅዱሳን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 1 እግዚአብሔርም አለኝ ታላቅ አዲስ ሰሌዳ ወስደህ ቸኩለህ ማርክ፣ ፈጥነህም በዝብዝ ብለህ በሰው ብዕር ጻፍበት። የታመኑትን ሰዎች ካህኑን ኦርያንና የበራክዩ ልጅ ዘካርያስን ምስክሮች አድርግልኝ። እግዚአብሔር መንፈስ አድሮባቸዋልና። ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም አለኝ ስሙን ቸኩለህ ማርክ፣ ፈጥነህም በዝብዝ ብለህ ጥራው። ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 8 ዛሬ እንማራለን። መጽሐፍ ኢሳይያስ እግዚአብሔር መንፈስ ቅዱስ አድሮበት ሲናገር ከተናገራቸው ቃላት አንደኛው ወሆርኩ ሀበ ብእሲት ነቢይት ጸንሰት ወወለደት ወልደ ብሏል። ወደ ነቢይቱ ሴት ሄድኩኝ፣ እርሷም ጸነሰች ወለደችም ብሎ ኃይለ ቃል ተናግሯል። ስለዚህ ትምህርታችን ርዕስ የሚሆነው መደበኛው እንዳለ ሆኖ ዋናው ማተኮሪያ ነጥባችን የሚሆነው ብእሲት ነቢይት፣ ነቢይቱ ሴት የሚል ይሆናል። በተከታታይ እያየን እንዳለ ነው እግዚአብሔር ያደረበት መንፈስ ቅዱስ አውታር ያደረገው ልዑለ ቃል ኢሳይያስ ስለ እመቤታችን ድንግል ማርያም እጅግ ብዙ ከተናገሩ ነቢያት መካከል በደረጃ በሁለተኛ ይቀመጣል። አንደኛ በጣም ብዙ የተናገረ ቅዱስ ዳዊት ነው። ከዚያ ቀጥሎ ኢሳይያስ ነው። ስንጀምር እንዳልኳችሁ ኢሳይያስ እንዲያው በሐተታ ሳይሆን በጥሬ ፊት ለፊት የሚታዩ ከ30 በላይ ትንቢቶችን ስለ እመቤታችን ተናግሯል። እኩሎቹ ደረቅ አዲስ ናቸው እና ዛሬ ብእሲት ነቢይት ጸንሰት ወወለደት፣ ነቢይት ሴት ጸነሰች ወለደች ይላል። ለምን እንደዚህ ያለ እንመለከታለን። አስቀድመን የዕለቱን በዓላት እንመልከት። ዛሬ በብሉይ ኪዳን ከነበሩ ቅዱሳን መካከል ምናልባትም ከዚህ ቅዱስ በኋላ ብዙ ቅዱሳን ተጽፈው አይገኙም። ከካህኑ ከአልዓዛር ታሪክ በኋላ
መድኃኒታችን እስከተወለደበት ጊዜ ድረስ በጣም ጥቂት ናቸው በስም ደረጃ የምናውቃቸው ቅዱሳን። ካህኑ አልዓዛር ሰማዕትነት ከሚስቱ ከቅድስት ሰሎሜ ወይም እንደ ትርጓሜ ከቅድስት መብክዮ ጋር እና ከ7 ልጆቹ ጋር ሰማዕትነትን ስለ እግዚአብሔር ፍቅር ብሎ ተቀብሏል። ነገሩስ እንደምን ነው ቢሉ እስራኤላውያን ከባቢሎን ምርኮ ከተመለሱ በኋላ እያነሱ ሂደዋል። ከባቢሎን ምርኮ ሲመለሱ 3 ጊዜ ነው የተመለሱ። በዘሩባቤል በኤርምያስና በካልዕዝራ ማለት ነው። እንደዛም ሆኖ ሁሉ አልተመለሱም። የቀሩ አሉ፣ ተበትነው የቀሩ። ከዚያ በኋላም ያገኘ የሚጋፋቸው ሆነዋል። እስክንድር ሳያጠፋቸው ሲገዙለት ቆይተዋል፣ ታላቁ እስክንድርን። ከሱ በኋላ የእሱ የጦር አለቆች የነበሩ 4 ሰዎች ነበጥሊሞስ፣ አንጢያኮስ፣ ደማትሪያኖስ የመሳሰሉት ነበሩ። በዚያ ወራት ነው እንግዲህ መቃብያን በነበሩበት ጊዜ አምና ነግሬያቸዋለሁ። መቃብያን ስንል በ3 አንጻር ያስተረጉማል። ደህና ዋላችሁ። ስለ 5ቱ ቅዱሳን መቃብያን የምንነጋገር ከሆነ እሱ አንድ ታሪክ ነው፣ በፂሮስ አይዳን ዘመን ስለተደረገው። ከዚያ ቀጥሎ ሁለተኛ ደግሞ መቃቢስ ዘሞአብ የሚባል ታሪክ አለ፣ መቃብያን የሚባሉ። እንደገና ደግሞ መቃቢስ ዘይሁዳ የሚባሉ አሉ፣ የዚህ አልዓዛር ታሪክ ማለት ነው። የነ ይሁዳ መቅብዩ ታሪክ ማለት ነው። እና የቅዱስ አልዓዛር የእስራኤል አባት መምህር መስፍን ሊቀ ካህናት ነው። 72 ሊቃናት አሏቸው አይደል? በእስራኤል ታሪክ የ72 ሊቃናት ሰብሳቢ ነው። እንደገና ሊቀ ካህናት ነው። እንደገና ክህነት ከመስፍና እንዳድርጎ ንጉሥ ስለሌለ በዛዋሪያት በእስራኤል ከዘሩባቤል በኋላ ንጉሥ ስላልተገኘ እሱ ነበር የሚያስተዳድራቸው። ታዲያ በጊዜው 3 እኩያን ካህናት ነበሩ። አባቶቻችን ሰይጣን ያደረበት ሰው በምን ይታወቃል፣ በምን እንለየው ቢሏቸው ሰይጣን ያደረበት ሰው ሹመት ሲሻ ታገኘዋለህ፣ በሱ ይታወቃል። እና እነዚህ 3 እኩያን ካህናት እነ መባልስ እነ ስምዖን ቀርበው ለራሱ ለአልዓዛር አንተው ሊቀ ካህናት ሆይ የምንነግርህ ነገር አለን ስማን አሉት። በሉ ተናገሩ፣ ምንድን ነው አላቸው። ሹመት በተርታ ሥጋ በገበታ ነው። አረጀህ፣ ስልጣኑን ይህን ሁሉ ጊዜ ይዘህ ለእኛ ከአንድ አይሉ 2 ሹመት ይዘህ ለእኛ ብትሰጠን ምን አለ? ለእኛ የሚድረሰን እንጂ እኛስ ዘመዶችህ አይደለንም? እኛስ ከሌዊ ከአሮን አንወለድም ብሎ አሉት እነዚህ 3 ካህናት። እሱ ደግሞ ሹመት አባቶቻችን እንደሚሉት ሽሞት ነውና አይሻው፣ ግን ከእግዚአብሔር ያገኘውን እረኛ አንድ እረኛ ክፉ፣ ለምሳሌ መልካሙ ካህን ክፉ ካህን መጥቶ ልጆችን ልቀቅልኝ፣ የያዝከውን ኃላፊነት ልቀቅልኝ ቢሎ መልቀቅ የለበትም ትትና ብሎ። ለምን? በእግዚአብሔር ፊት እሳት ነው የሚጠብቀው። ያ ማለት መጥቶ እየጠየቀው ያለ ማን ነው? ተኩላን ነናላችሁ። እና ትትና ተብሎ የማይደረጉ ነገሮች አሉ። ትትና ብሎ ቄሱ ለዲያቆኑ ገባሬ ሰናይ ካህን ሁን ብሎ ይለቅለታል? ትትና ብሎ አቁርብ ይለዋል? እንካ አይለው ማለት ትትና በራስ ጉዳይ ነው፣ በአገልግሎት አይደለም። በአገልግሎት ራስን ዝቅ ማድረግና እግዚአብሔር የማይወደውን ነገር ማድረግ ያልተገናኙ ነገሮች ናቸው። እና እሱ ምን አላቸው? አይ ይህንንስ የሕዝቡን አለቆች ጠይቋቸው አላቸው። ሄዱና የሕዝቡን አለቆች ተሰብስበው እንዴት ነው ይሄ ነገር? እኛም ካህናት ነን እኮ ሹመት ይሰጠን ብለው ሲሏቸው የሕዝቡ አለቆች በዛ ዘመን መቃብያን ጻድቃን ነበሩ፣ በጣም ልባም ነበሩ። እኛ ውሰዱም አትውሰዱም አንላችሁም፣ አልዓዛር የተሾመ ከእግዚአብሔር ነው፣ እናንተም ከእግዚአብሔር አግኝታችሁ ተሾሙት አሏቸው። አይ ይህማ ዳኛ ቢያጋድል በዳኛ ምን ቢያጋድል በመጫኛ አይደለም። ዛሬማ ብለው ደግሞ በገዛ ክህነታችን ሱባዔ የገቡበት ሊሉን ነው ብለው፣ ምክንያቱም ከእግዚአብሔር እንደማያገኙት ያውቃሉ። በነገራችን እንዴት ሆናችሁ ስልጣን ነክ ለሆነ ነገር፣ ገንዘብ ነክ ለሆነ ነገር እግዚአብሔር የሚጠይቅ ሰው ታውቃላችሁ? እኔ አላውቅም። ለምሳሌ አሁን ጵጵስና ሲታጩ ለሆነ ነገር ስልጣን ሲታጩ እስቲ እግዚአብሔርን ጠይቅ ይባላል። ተዳዳሪም ቢሆን
እንደ አንድ ሰው እኮ ክህነት ሲያመጣ ፈቃድ እግዚአብሔር መጠየቅ አለበት እኮ ተወድልኝ ብሎ እኮ መጠየቅ አለበት። እሱም ብቻ ሆኖ ሳይሆን ደግሞ አይሆንም ነው ማለት ያለበት፣ ይቅርብኝ ነው ማለት ያለበት። ዕዳ እኮ ነው እሳት። ሁልጊዜ እነግራቸዋለሁ በፍርድ ቀን መዳን ለማን ይቀላል ይሉ ለምእመናን፣ ለማን ይከብዳል? ለመነኮሳትና ለካህናት ይከብዳል። ለምን? ሳይገደዱ በውዴታ አቅም አለን እንችላለን። አንድ ተርታ ክርስቲያን ከሚሸከመው በላይ የመሸከም አቅም ቅድስና አለን ብለው ነው በፈቃዳቸው የገቡበት ወይም የገባንበት። ዕዳው በእኛ ላይ ነው። በዚህ ተበሳጭተው ወጥተው ሄዱ። ጽር ወርደው ግሪክ አንጢያኮስ የሚባል አረመኔ ነበረ። ከክፋቱ የተነሳ አገር ይወርና ገብሩልኝ ይላል። ምን እንገብርልህ ሲሉት ቀኝ ቀኝ አይናችሁን ገብሩልኝ። እንዴ ታው እንጂ ነውር አይደለ? የምን ቀኝ አይን ነው? እንደ ወጉ እንደ ህጉ ግምጃ፣ ዳውጃ፣ አውራጃ እንገብርልህ እንጂ ወርቁን ብሩን ብስጡን ብስያቱን ይላል ትርጓሜ። እሱን እንገብርልህ እንጂ ሲል የለም እኔ ወርቅ የብር ችግር አለብኝ፣ የግምጃ የአውራጃ ችግር አለብኝ። በእናንተ ላይ ዘበትላል። ልክ እንደ ናኦስ አሞናዊ ማለት ነው። ናኦስ አሞናዊ እስራኤልን ሄዶ እንደዛ አይደል ያላቸው? አይናችሁን ገብሩልኝ እና ክፉ ሰው ነበረ። እነዚህ 3 ካህናት ሂደው አንተ አሉት ምን ፈለጋችሁ? ያቺ እስራኤል ዳዊት ሰሎሞን ያህል ንጉሥ ሲገዟት የነበረች ሀገር ዛሬ በአንድ ቄስ እንድትመራ አታውቅም። አንድ ካህን እኮ ነው አድራጊ ፈጣሪ ሆኖ ያለ። ባል እንደሌላት ሴት ሆናለች እኮ። ሂዳ አትወርሳትም፣ እጅ አታረጋትም ብለዋል። አይ ሳላስበው ቀርቼን ይመስላችኋል? ግን 3 ነገር ስለሚከብደኝ ነው። መጀመሪያ ሰዎቹ ኃያላን ናቸው፣ በከንቱ አይሸነፉም። ሁለተኛ ነገር አጥራቸው ጥብቅ ነው፣ አይደፍርም። ሶስተኛ ነገር እግዚአብሔር የሚባል አምላክ አላቸው፣ ኃይለኛ ነው። ብዙ አባቶቻችን ነገስታትን አጥፍቷል ማለት ለሱስ ላምጩ ይግደደው ችግር የለውም፣ እሱን እኛ እናውቅበታለን ማለት ነው። ንገሩኝ አላቸው። አመንኩ ብለህ ፊት ለፊት በግ ከኋላ ያንተን እሪያ መስዋዕት ይዘህ ሂድ። አመንኩ ብለህ ግባ፣ በቁጥር እጥፍ አድርግ። ከዚያ ስለ ፀሐይ አቁም፣ ረድኤተ እግዚአብሔር ሲርቃቸው ያን ጊዜ ትፈጃቸዋለህ ብለው አሉት። አሁን ልበላችሁ አስቡት፣ እንዴት ዋላችሁ? ቅድም ምን ብለናል? ጠላት ያደረበት ሰው ሹመት ሲሻ ይገኛል ተብሏል አይደለም? ማንኛውም ሰው ሹመትን ተሾም ብለውት ካልሆነ በቀር በራሱ ሲሻት የሚገኝ በሙሉ አልኳቸው 100% ነው። ይሄ በቅዱስ ጳውሎስ ለጢሞቴዎስ የተናገረውን ነገር ጥቅስ አታድርጉት። ሰናይ ግብረ ፈተው ያለው ስልጣኑን አይደለም አገልግሎቱን ነው። እና አላችሁ ስልጣን መሻትና አገልግሎት መሻት ይለያያል። አያችሁ፣ ታስታውሳላችሁ? አረጋዊ መንፈሳዊ የሚባል አላል ቤተክርስቲያናችን መጽሐፍ። አረጋዊ መንፈሳዊ ስሙ አይደለም ዮሐንስ ነው ስሙ አይደለም። ይሄ ሰው ቀድስ ሲሉት እኔ አልበቃሁም እናንተ ቀድሱ፣ አንብብ ሲሉት እናንተ አንብቡ እኔ ጧፍ ላብራላችሁ። እና አንድ ቀን ግድ ብሎ ግባ ብለው ቅዳሴ ያስገቡት። ጌታችንን በአምሳለ ሕፃን በአምሳለ በግ ተመለከተው በግልጥ። አንድም ቢደነግጥ አንድም በከተማ ሆኜ እንዲህ ያለ ነገር ያገኘው ዓለምን ብተዋትማ ብሎ በረሃ ገባ። ወንድም ነበረውና ለወንድሙ ሁልጊዜ ምክር ተግሳጽ ይጽፍለታል። ዛሬ አረጋዊ መንፈሳዊ የሚባለው መጽሐፍ እሱ ነው። ነገራችሁ ለሱ ይጽፍለት የነበረው ነው አብዛኛው ይጽፍለታል። ታዲያ ሲጽፍለት ምንድነው የሚለው? ዛቲ ጦማር ተፈነወት እምኀበ ሐራውያ ገዳም ነው የሚል። ይቺ ደብዳቤ ከዱር አውሬ ነው፣ ራሱን የዱር አውሬ ብሎ ነው የሚጠራ። ከሰው እንኳን አይቆጥርም ነበር ከትትናው የተነሳ። ታዲያ ወንድሙ ምን ይለው ነበረ? አንተንማ ማን ነው የዱር አውሬ የሚልህ? አረጋዊ መንፈሳዊ በሉ እንጂ እያለ ሲለው ስለነበረ ማን ተብሎ ቀረ? አረጋዊ። አረጋዊ ስለ እድሜው፣ መንፈሳዊ ስለ ቅድስናው ማለት ነው። ለሰው ሹመትን መሻት ትልቅ በደል ነው። ያምራል አያምርም አይደለም። በነገራችሁ ላይ መቆጣት አባ ሙሴ ጸለይ ምን አታስታውሱ? ሰደቡት አይደል? መነኮሳት ተሰብስበው ከሄዱ በኋላ አባታችን እንዲህ ሁሉ ስድብ እየወረደብን እንዴት ቻልከው አሉት። ምንም አልተሰማህም ማለት ተሰምቶኛል። እናሳ ተቆጣጠሩት አለ። እዚያ አያይዞ አስተማራቸው። እንደ ገሌ ሲናገሩት ሲሰድቡት ራሱን የማይቆጣጠር
ስሜቱን የማይቆጣጠር አለ። እንደኔ ደግሞ ስሜቱ የሚሰማው ግን የሚቆጣጠር አለ። ፍጹም ግን ሲናገሩት ምንም የማይሰማው ዮሐንስ ሐጺር ነው አላቸው። አብሮ ዘዋል አንድ ገለማ አይደለም። አባ ዮሐንስ ሐጺር ምን ብታደርጉት ስሜት አይሰጥውም። ለምን? ከዚህ ዓለም ፈቃድ ጨርሶ ወጥቷል። እና ሰው ስሜት የሆነ ነገር ይኖረናል አይደል? ለምሳሌ አስቡት። አንዳንድ ጊዜ አሁን እናንተ ዲያቆናት ናቸው። እስቲ አንድ ብቃት ያለው መንፈሳዊ ሰው መጥቶ ቅስና እንድታመጣ ተፈቅዶልሃል ብሏችሁ ቢሄድ ምን ታደርጋላችሁ? አንድ ወዳጅ ጓደኛ መጥተው እንደዛ አሉት። በጣም ቅዱስ ሰው ሆነው አርፈዋል ቅርብ ጊዜ። አንዴ እንዳይመስላችሁ 3 ጊዜ የመጡ ይህንን ሊነግሩት ማለት ነው። 3 ጊዜ ማለት ጥያቄ ነው። ጥያቄው ትእዛዝ ነው ወይስ ምክር ነው ይላቸዋል። አይ በክህነት ላይ ምን ትእዛዝ አለ? ባለቤቱ ሳይፈቅድ እንዴት ብሎ ይሆናል? ስለ ትእዛዝ አይደለም ማለት ይቅርብኝ፣ ይተውት፣ አዝናለሁ፣ አልቀበልም። ለምን? ህሊና ያለው ሰው የሚታየው ምኑ ነው? ዕዳው፣ መከራው። ነገር ግን ካህን ከጠፋ ግን ዕዳ መከራ አለ ብሎ አይተውም፣ መቀበሉ አይቀርም። ዛሬ ግን የሚገርማችሁ ነገር የሌለውን አይደለም እናሟላ። ሁሉም ሰው የሚፈልግ ማለት ነው ችናትሮንስ ስብከቷን፣ መዝሙር ማቅረቧን፣ አዳራሽ ማጽዳትን ማን ይሻታል? ማን ይሻታል? እስቲ አስቡት። ወንበር ማስተካከልን ማን ይሻታል? ሰው የማያየውን ስራ መስራት ማን ይሻዋል? ምክንያቱም እኛ የምንፈልገው እግዚአብሔርን ማገልገል አይደለም። እኔ እዚህ መድረክ የቆምኩ እኮ እንደዛ ነው። የተሻለ ስራ የሚሆነው እዚህ መድረክ ቆሜ ከመለፈልፍ ይልቅ ሰው የማያየው ስንት ስራ ነበር እኮ። ያንን ብሰራ በቀለለ ነበር፣ ዋጋ ባስገኘ ነበር። ለእኛ እግረ መንገዱን ተግሳጽ የሆነን ነብዬ ነው። ምክንያቱም እነዚህ ሰዎች ስታስቡት እሱን ጠየቁት፣ ወደ ህዝቡ ላካቸው። ህዝቡ ከእግዚአብሔር ተቀበሉ ብለው ስላሏቸው ቂም ይዘው ሄድና አስቡት፣ ሀገር ማስወረር ብቻ አይደለም ፍጃቸው ብሎ እኮ ነው ያመጡት። ይዘውት መጡ። አዋጅ እያስነገረ መጣ፣ እያስወራ ለእስራኤል አምላክ ልሰዋ ነኝ እያለ ከበር ሲደርስ ምን ፈለግ ምን አሉት? አይ ለአምላካችሁ ልሰግድ መስዋዕት ልሰዋ መጥቻለሁ። አይ ኦሪት አይፈቅድም፣ ይባ ሞዓባዊ ወአሞናዊ እስከ ሳልስ ወራብ ትውልድ ትላለች ኦሪት፣ አይሆንም አትገባም ማለት። አይ ተውት፣ እኔ ካልፈቀዳችሁ እኔ ምን ችግር አለ ብሎ ዞር አለ፣ አውቆ ማለት ነው። 3ቱ ካህናት እየዞሩ ተመልከቱ፣ ሰው ቢገባ ቦታ ይጠበናል ብለው በስስት አንጢአኮስን ያህል ንጉሥ እኛ አስተምረን በትምህርት ወልደን አሳድገን አምጥተን ይህ አንቀበልም እያሉ እየዞሩ ሲያዳኙባቸው አንዳንዶቹ ጠጅ የለመዱ አይጠፉም ይላል ትርጓሜ። ጠጅ የለመዱ አይጠፉም ናቶ አራ ሰግዶ ይውጣ አንድ ጊዜ ብለዋል። ሲከራከሩ ቀስ ቀስ እያላይታችሁ ከሆነ ጥፋት እንደዚህ ነው። መጀመሪያ ሰግዶ ይውጣ ያሉ ጥቂት ናቸው፣ አብዛኛው አይሆንም ምን ያለ። ከዚያ ግን ክርክሩ እየረዘመ ሲሄድ ሰግዶ ይውጣ ያሉት በዙ በጣም። ግባ ተባለ። ንጉሥ እኮ ነኝ እንዴት ብቻዬን እገባለሁ? ደጃዝማቹ ይግባ። ደጃዝማቹ እሺ ግባ ሲባል እኔም እኮ በሀገሬ ባለስልጣን ነኝ እንዴት ብቻዬን እገባለሁ ያለ አጃቢ እያለ ሲንኳተት 240 ሺህ ሰው ነው የገባ። መጀመሪያ ነበረ ቀዳዳውን መድፈን። የሚገርማችሁ በዛ ወቅት መቃቢያን እዛ አጥር ውስጥ ያሉ 120 ሺህ ብቻ ናቸው። ያን ጊዜ በቁጥር እንደበለጣቸው ሲያውቅ ህዝቡን በአዋጅ ሰበሰበ። ከቤተ መቅደሱ በር ላይ ስለ ፀሐይ ለጠፈበት፣ እሪያ አሳማ መጥቶ አረደበት። ከዛ በጎን በጋ መጣና አልዓዛርን ጠራው፣ አረጋዊውን ሊቀ ካህናት። ስለ አንተ ዝና ሰምቻለሁ፣ ለምን እነዛ 3 ክፉ ካህናት ነገረውታል፣ እዛ የሚያስቸግር እሱ ብቻ ነው ብሎታል። እውነተኛ ሰው በጣም አስቸጋሪ ነው እሱ ብሎታል። አንተ ጽዩፍ ነህ፣ አምላክን ትወዳለህ ሲባል ሰምቻለሁ፣ ጣዖት ትጸየፋለህ ሲባል እኔ አንተን አላስገድድም፣ ብቻ ግን ቢላ ይዘህ ስጋ ይዘህ ከሪያው ፊት ቆመህ እሪያውን የበላ መስለህ በጉን ብላ፣ አንተ ችግር የለውም ለአንተ። ነገር ግን ለህዝቡ ሪያ እንደበላ ለፀሐይ እንደሰገድክ ምሰልልኝ ብሎ አለ። እንዴ እግዚአብሔር የእውነት አብነት ቢያደርገኝ የሐሰት፣ የበጎ አብነት ቢያደርገኝ የክፋት፣ የእምነት የሃይማኖት አብነት ቢያደርገኝ የክደት አብነት ሆናለሁ? አይሆንም ብሎ አለ። ዞር ብሎ ህዝቡን አይሆንም አላቸው። በዚህ ተበሳጭቶ ይፈራ እንደሆነ ብሎ ዙፋን እየተቀመጠ ልጆቹን አምጡልኝ ይላል። 7 ለክህነት የደረሱ ልጆች አሉት። በስንክሳር ስማቸው ተጠቅሷል።
የመጀመሪያውን የበኩሩን በሰይፍ አንገቱን አስቀለው። ያንን አስገድሎ እቀጥላለሁ እምቢ ካልክ ነው። አይ ለእውነተኛ አማኝ እግዚአብሔር በልጅ ይለወጣል። ዛሬ በድቃቂ ሳንቲም እንለውጠዋለን፣ የታወቀ ነገር ነው እሱ። ግን ለእውነተኞቹ ግን እንዴት ብሎ አስገርማችሁም አታስታውሱም? ባለፈው ሰኔ 27 ላይ ያከበር ነው ቶማስ ዘሰንደላት አለ አይደል? ቶማስ ዘሰንደላት እረኛው የበግ እረኛ የሆነው ወደ ምስክርነት አደባባይ ሲሄድ በአጋጣሚ ምንዋን ይዟታል? ጅራፍ ይዟል። እና ክርስቶስን ካድሎ ሲለው በጣም ነው የገረመው። መገረም ይቻላል። ተበሳጨ። ቀረብ ብሎ እንቃቅምስ በጅራፍ ንጉሱን እንሽካ አድርጎ ደበደበው ይባላል። ለምን ይባል? አስገራሚ ነገር እኮ ነው ወዳችሁ። ለእግዚአብሔርን ካዱ መባል፣ ክርስቶስን ካዱ መባል አስደናቂ ነገር ነው በጣም። እንዲያው ማለት የማይታሰብ ነገር አለ። ሰው መጥቶ በነገራችሁ ላይ ዓይንን አውልቀ ስጠኝና ክርስቶስን ካድ ከሚል የትኛው ነው የሚከብድ? አረ እንኳን ዓይንን አውልቀ ኪስ ያለውን ብር ስጠኝ ቢል እሱ ነው የሚከብድ። ያውቃለሁ እኔም አንተም። እውነቴን ነው። የክርስቶስ ፍቅር ምን እንደሆነ እኮ አብዛኞቻችን አናውቀውም። ግን አደንቃለሁ መምጣታችን ፍላጎት እንዳለን ያዝ። በነገራችሁ ላይ እኛ ምንድን ነው እምነት ያለን ከምንባል ይልቅ ለማመን ፍላጎት ያለን ይባል ይቀለላል። ፍቅር ያለን ከምንባል ለፍቅር እንደዛ ነው አይደል የሚሻለው? እመቤታችን የሚወዱ ከምንባል መውደድ የሚሹ ብንባል አይቀልም? ይሻላል። መቼም ቢያንስ ፈልገን የመጣ ነው። አነሰን በዛ እንዲሁ መቼም እሷ ተስፋ ናት። 7 ልጆችን እያከታተል አረደበት ከፊቱ ላይ እየቆረጠ ጣላቸው። ምንም አልተለወጠም። ኋላ እስቲ መቼስ ከልጅና ከሚስት ማን ነው የሚበልጥ? እንዴት ዋላችሁ? ማን ነው የሚበልጥ? ለወንድ ከልጆቹና ከሚስቱ ማን ነው የሚያስበልጥ? ባል ለካ አላገባችሁ ብዙዎች። እስቲ ያገባችሁ ለካ ዝም ብላችሁ ዲያና በኋላ ፈሰስ ናችሁ ብዙዎቻችሁ። እስቲ ያገባችሁ ብዙ ነን እኮ። ወንድ ማንን ነው የሚያስቀድም? ሚስቱን ነው ከልጆች በላይ የሚያስቀድም ማወቅ አለባችሁ። ሚስት ግን ከባሏ ይልቅ ለልጆቿ ነው የምታስቀድም። ይህን ማወቅ አለባችሁ። ጥፋት ነው ወይ? በእኛ አንግልናችሁ ስታዩት ደስ አይልም። እንደ ሐቁ ግን ትክክል ትሆናለች። ለምን ይመስላችኋል ባል ሚስትን የሚያስቀድም? እነሱን ያገኘ ከእሷ ነው። ምንጩን ትቶ የፈሰሰውን ውሃ ይፈልጋል እንዴ? ውሃውም ያስፈልጋል፣ ግን ዋናው ምንጩ ነው አይደል? እንደዛ ነው። እና በሚስቱ አይጨክንም ብሎ ሚስቱን አመጣት እና እሷን ግን በሰይፍ አልመታትም። የከፋ ነው የማደርግባት አለ። የፈቀድከውን አድርጋለሁ። አንጀቱ ግን እያረረ ነው። ሰው ነዋ። የሚገርማችሁ ነገር መጀመሪያ ዝም ብሎ ቢገሉ ምን አለ? አሕዛብ አረመኔነታቸው ይገርመኛል። ኩላብ የሚባል ነገር አለ። ብዙ ጊዜ ቅዱሳንን የሚያሰቃዩበት እንደዚህ አይነት ጦር አለ። ለስጋ መንጠልጠያ የምታውቁት በሱ አመጥቶ በሁለት ጡቶቿ አንጠለጠላት። የሚገርመው ነገር አይኑ እያየ የካህኑ ሚስት ማለት ነው አልሞተች። ስቃዩ ነው እንጂ አልሞተች። ከዚያ አይኑ እያየ በፈትል ጠቀለላት። ዘሃ ይባል የለ እዚያ ወስዶ ሰም ውስጥ ነከራት እና ብረት ምጣድ አጋለ። በዚህ ነው የምጠብሳት አለው። የፈቀድከውን አድርግ፣ ግን ያን ከማድረግ በፊት እኔንም እንደሱ አድርጋለሁ። እሱንም እንደዚያ ጠቅልሎ ነገሩ ሁለቱንም እዛ ጠብሶ አሳሮ ገለ። በነገራችሁ ላይ የአዲስ ኪዳን ሰማዕታት በሆኑ ባልገረመኝ ነበረ። የጸጋ ዘመን ነው የብሉይ ኪዳን። ለዛ ነው አልዓዛርን የሚያክል ሰማዕት ያለ አይመስለኝም። እንዴ ከአዲስ ኪዳን ሰማዕታት ሁሉ ጨምሮ ማለት ነው። ለምን የረድኤት ዘመን ነው። ይህን ያህል ሸክም ለመሸከም የሚያስችል ትከሻ ያለበት ዘመን አይደለም። ይህንን ታግሶ ወዲያው ይህንን ነማን ያለው እነ ይሁዳ መቅበዩ ተመለከቱ። አርበኛ ነው፣ ሰልፈኛ ነው። ጦርነት ገጠሙ። 40,000 ሰው እዛው ታረደ፣ አለቀ። አብሮ ከነሱ ጋር ከነ አልዓዛር ጋር 40,000 እጅ ሰጠ። ቀሪ 40,000ን ይሁዳ መቅበዩ እየታገለ የሚገርመው ነገር ዋናው በር ስለተያዘበት የግድ አጥር መጣስ ነበረበት። ያ ጠላት ለመከላከል የሰሩት አጥር እነሱ እንዲያወጡ ራሱ መከላከያ ሆነ። እንደምንም እሱን አፍርሰው ጥሰውት ወጡ። 40,000ን ይዟቸው ወጣ። ግን ወጥቶ ትንሽ እንደተራመዱ ተመታ፣ ወደቀ ይሁዳ መቅበዩ እና አብረውት የነበሩት ወታደሮች እስራኤላውያን መቃቢያን በጣም ከመበሳጨታቸው የተነሳ እሱ ሲወድቅባቸው እዛ አልዓዛር ወድቋል፣ 40,000 ሰው ወድቋል፣ እዚህ 40,000 ተማርኳል ሲመለከትና ሊቀብሩት ብለው ሊገንዙት ፈልገው እጁና ሰይፉ አልላቀቃለ፣ ደሙ ማለት ሲዋጋ ያለበት ደርቆ ስለተበሳጩ የግሪክ ሰው አግኝተው በብስጭት እነሱን አድርገው በዛ ደም ለቅልቀው እጁን አስለቅፉታል ይባላል።
ከዚያ ግን የእሱ ትንሽ ወንድም ነበር ሌላ አርበኛና እሱ ይዟቸው ወጥቷል። 40 ሺውን ይዟቸው እርቋል አንጢአኮስ እስከሚሄድ ድረስ ሌሎቹን አውርዷቸዋልና እንዲህ ያለ ግፍ የደረሰበት ካህኑ ቅዱስ አልዓዛር ማለት ሃይማኖት ሲባል ቀላል ነገር አድርገን እንዳንቆጥረው ዛሬ እንዳለው ይኸውልህ ሰሞኑን አንዳንድ የተናገርኳቸው ነገሮች ቅር የሚያሰኙ ነገሮች ይመስላሉ አይደለም ምን እንደሆነ ማለት አንዳንዴ በቀደም ለብቻ እያወራኋችሁ ነበር አይደለም ስሜቴን ልነግራችሁ እየሞከርኩ ነበር ምን እንደሚሰማኝ ለዛ ነው በዘመን ያለን ሰባኪያን ምንድነው የምንባለው ዘባቾች ብያለሁ አይደል ሀቅ እኮ ነው እንኳን አልዓዛር ያደረገውን ነገር ማድረግ አልኳችሁ የሱን ታሪክ ለመተረክ አቅሙ የለንም እኮ ምንም ነገር ቢመጣ እኮ ምንም እኮ ክርስትናን በአራቱም አቅጣጫ እናውቀው እኮ ጨርሶ ለምነግራችሁ ለገራ የሚገመኝ ነገር እዚህ ቤት ነግራችሁ ክርስቶስን የማናቅ ሰባኪዎች ነን እኮ ሰው እንዴት ክርስቶስን ሳያውቅ ስለ ክርስቶስ ይሰብካል በሽተኞች ነን እኮ ያ በነገራችሁ ላይ ዘመን ያለን የመድረክ አገልጋዮች የአእምሮ ህመምተኞች ነን እኮ እብድ ማለት እኮ ነው የአእምሮ ህመምተኞች ነን ግልጽ ነው የምነግራችሁ ቢያንስ እኔ በምን ትለያለህ ካላችሁኝ ምንም በጎ ስራ ሰው የተለየ አልሰራም በዚህ ግን እለያለሁ ሐቁን አልክድም እኔም እያደረኩት ያለሁት ነገር በዘመን ያለን ሰባካን 99% የምናደርገው ነገር እብደት ነው ታውቃለህ የሚቀበለው ይቀበለው መጽሐፍ ይላል አይደል ይቀበለው ካልሆነ እግዚአብሔር በቀኑ ፍርድ ይሰጣል አንዳንድ ጊዜ ብላሽነን ዘባቾች ነን ብለን ስንል አረካም ይሄ ቃል በነገራችሁ ላይ አረካም አይገልጠንም እኛ ምንም ክርስትናው አልገባንም ክህነት ካህንነታው የኔታሉ አስቡት ይህንን ታሪክ ተመልክተው ምን ይሰማዎታል በቀጥታ እኔ ካህን ነኝ ለማለት አያሳፍርም ያሳፍራል እኮ አይደል ቅዱስ እስጢፋኖስና ቅዱሳን ዲያቆናትን አይተነኛ አያሳፍርም እኛ ዲያቆን ነን ማለት በነገራችሁ ላይ ዲያቆንስ እንባል እኮ በአንድ ጎን ማፈር ነው ያለብን አስተማሪ መምህር ገሌ ሲባል ማፈር ነው ያለብን ግን ደግሞ ይሄንን ምለው እንድንለወጥ ነው እንጂ ተስፋ የለም ወይ ተስፋማ አለ ሁሉ ጊዜ ተስፋችን የማን ቸርነት ነው አዎ ግን የእግዚአብሔር ቸርነት እንዲያገኘን ቢያንስ ጥቂት ንስሐ ጥቂት መንፈሳዊ ተግባር እምነትን መለማመድ የእግዚአብሔር ፍቅር ምንድነው ቀደም ምን አልኳችሁ የሆነች አንቀጽ አሳያችኋል እቺን አንብባችሁ እርግጠኛ ነኝ ታለቅሳላችሁ እንባ ይወጣችኋል ብያለሁ አይደል ስታነቡት ላይ ወጣ ይችላል ሞክሩት ይመጣል 10 ዓመት ነው የሚፈጅ 100 ዓመት የሚፈጅ እንሞክረው የክርስቶስ የመድኃኒታችን የአምላካችን ፍቅር መረዳት የእመቤታችን ፍቅር መረዳት እንሞክረው ማናችንም ቢሆን አሁን የዲያቆን ካህን ብቻ አይደለም እንሞክረው የፈቀደውን ይፍች በነገራችሁ ላይ ጥረት ያለ ሰው ሁሉ ይጸድቃል ጥረት ላይ ያለ ሰው ሳይሳካለት ቢሞት ይጸድቃል ምክንያቱም እግዚአብሔር ከፍላጎታችንና ከጥረታችን እንጂ ጉዳዩ ከውጤቱ አይደለም አያችሁ ደሃ ሊሰጥ ፈልጎ አጥቶ ያዝናል አይደለም ያልሰጠ ይመስላል ከሰጠው ሀብታም ይልቅ ተርፎት ከሰጠው ይልቅ የዛ ሰው ምኞት ትልቅ ጽድቅ ነው ምኞትና ጥረት ነው ማለት ምኞት ሳይሆን ፍላጎትና ጥረት ነው መሰረታዊ ነገር ጥረት ካለ ደግሞ ወጢን ሰለሰብ ወፈጽሞ ለመንፈስ ቅዱስ ይላል አይደል ሰው መንፈስ ቅዱስ ያስፈጽማል ግን አንዳንድ ነገር ጊዜ ይወስዳል አባ ባውማን አታስታውሱት ሊያርፍ ሲል ደቀ መዛሙርት ውስጥ የህይወት ቃል ንገረን አሉት ልጆቼ እኔ እዚህ በገዳም ስገባ ከ40 ዓመት በፊት አባ አጋቶንን አገኘሁት እና እስቲ የምድንበት ቃል ንገረኝ ብዬ ስለው ከመዚህ ዳዊት እቤ አቅባፉ የከመይሳት በልሳኔ ዳዊት እንዲህ አለ በአንደበቴ እንዳልስት አፌን እጠብቃለሁ አልኩ ብሎ ሊጨምር ሲል ቆይ አባቴ እስቲ እቺ ትግባኝ እቺ ልረዳት ብዬ እቺን ለመረዳት አንደበት መጠበቅ ምን እንደሆነ ለመረዳት 40 ዓመት ወስዶብኛል 40 ዘመን እቺን ለመረዳት ወስዶብኛል ግን አንዱ ነው ተወቁ አባታችን አባ ባውማ ያችን በጀመረ በአመቱ ስኬታማ ነበር ገብታችሁ ለምን ጥረት ላይ ነው አይነበረው ጥረት ነው ወሳኙ ነገር እግዚአብሔር አምላካችን የቅዱስ አልዓዛርን በረከት ያሳድርብን የልጆቹ የሚስቱ እናታችን መብክዩ ወይም ቅድስት ሰሎሜ የሁሉንም በረከት ያሳድርብን የቅዱሳን መከራ ብዙ ነው በጣም ዛሬ ሌላ ቅዱሳን በዓላት በተለይ ትልቁ አባታችን የዳጋ እስጢፋኖስ ገዳም መስራች አቡነ ሂሩታ አምላክ ዓመታዊ በዓላቸው ነው የአቡነ ሂሩታ አምላክ ገድል እስካሁን አግኝቼው አላውቅም ያው በትውፊት ከምናውቀው ታሪክ በቀር ማለት ነው
ዳጋ እስጢፋኖስ የሚባል ገዳም የምታውቁ ካላችሁ ደቅ የሚባል አላል ራሱን ችሎ ወረዳ የሚያክል አንድ ደሴት አለ አይደል? ደቅና ዳጋ ጎን ለጎን ናቸው። ዳጋ የሚገርማችሁ ነገር ሰዎች አንዳንድ ነገር ሲሉ ትሰማላችሁ። ገነት ያለችው ጣና ውስጥ ነው ይላሉ አይደል? እንደዚህ ምን ሰዎች ዘባቾች ናቸው። አያችሁ? ዘባቾች ናቸው። ስራ ፈት ናቸው እንደዚህ የሚሉት። ግን ነገሩ ታውቃላችሁ አይደል? በቀደም እዛ ወጣ ስንል ምን አልኳችሁ? አንድ ሰው ምን አለ? አንድ ደራሲ ስላንተ እንዲህ ይባላል እውነት ነው ወይ አሉት። አይ እውነት እንኳን አይደለም ግን የሆነች ፍንጭ አላት እና የሁሉ ሲዋሽብህ አልከፋ ማለት አልከፋኝም። ለምን? እውነት ስለማይጣፍጥ ሰዎች ለማውራት ሁሉ ጊዜ ቅመማ ቅመም ያበዙበታል። ነናዋላችሁ እና አንዳንድ ወጥ ከወጡ ይልቅ ቅመሙ ይበዛና ችግር ይላል ለማለታል። ጥሬ ጨው ለምሳሌ ከበዛ ወጡ ተበላሽ። በነገራችሁ ላይ ከምጣኔ ሁሉ ዋናው ነገር ጥሬ ጨው መመጠን ነው። የዘይቱ የሌላው ቅመማ ቅመም ቀላል ነው ቢያንስ ቢበዛ። ጨው ግን ቢበዛም አይበላም ቢያንስም አይበላም። ሻይል ለራበው ግን ይበላል። ለራበው ችግር የለውም። አፈር የሚበሉ አሉ ሲያቅታቸው ሲያጡ እና ሰው የሆነች ፍንጭ ይዝና ቅመማ ቅመም ይጨምራል። ቅመማ ቅመሙ በዛበት ነው የገነት ነገር እንጂ ነገሩ ምን መሰላችሁ? መነሻው ሁለት ነገር አለው። አንዱን አልነግራችሁም። አንዱን ያቡነ ሂሩት አምላክ ቃል ኪዳናቸው ውስጥ ምን ብሏቸዋል? ሁል ጊዜ በቀትር ሰዓት ከገነት ነፋስ በገዳምህ ይንፈስልህ ብሏቸዋል። እና የሚገርማችሁ በቀትር ሰዓት ዳጋ እስጢፋኖስ ላይ መገኘት እድሉ ከገጠማችሁ ለየት ያለው ነፋሱ እንግዲህ የገነት ነፋስ እችን ነው እንግዲህ አንዷ ዋና። ሌላ ምክንያት አለ ደግሞ እንደዛ የሚሉበት ግን እችን ነው እንግዲህ ቅመማ ቅመም ተጨምሮበት ያችኛቱም ያልኳችሁ ሁለተኛዋ ምክንያትም ተጨምራ ገነት ያለች ጣና ነው። እንዲሁም አንድ ጎጃም ያሉ ሊቅ ምን አሉ? በጣም ተበሳጭተው እና ታዲያ ጻድቃን ሰማዕታት የሁሉ መከራ ያዩ እኛም ይህን ሁሉ መከራ የምንቀበል ጣና ለመግባት ነው? እሱማ ጎን ያደለ ያለ ሰው ግን በነገራችሁ ላይ ዘባች የሚባሉ በራሱ ላይ በሃይማኖቱ በእግዚአብሔር የቀለደ እየመሰለው በራሱ ላይ የሚቀልድ ችቀጥ ያጣች። በነገራችሁ ላይ አንዳንድ ሰው ኢትዮጵያ ሀገር ናት፣ ሰማይ አይደለችም፣ ምድር ናት። ብዙ ጸጋ ብዙ ስጦታ አላት። የእመቤታችን የሥራት ሀገር ናት። ነገር ግን የሌለውን ነገር ሁሉ ለጥጦ እንትና ኢትዮጵያዊ ነው እንትና ኢትዮጵያዊ ነው የሚለው ነገር ራሱ ይሎ ተለጥጦ እመቤታችን ኢትዮጵያዊ ናት አሉን አይደል? በኋላ ፍጥጥ ብለው እንዴት ዋላችሁ? እኔ እመቤታችን ኢትዮጵያዊት ትሁን ሮማዊት እስራኤላዊት እኛ የአምላክ እናትነቷ ነው እንጂ ከዜግነቷ ምን አለን እኛ? ነና ዋላችሁ? እስራኤላዊነቷ እኮ አይደለም እኛ የሚጠቅመን ወላዲተ አምላክነቷ አማላጅነቷ ነው እኮ የሚጠቅመን። ልብ በሉ። እንዴት ዋላችሁ? እመቤታችንም እስራኤላዊት ናት። እርሷን ያሳደዷትም እስራኤላውያን ናቸው። ክርስቶስም የተወለደ ከቤተ እስራኤል ነው አይደለም? የሰቀሉትም እነሱ ናቸው። እና ዜግነት ፍለጋ እገሌ እንደው ማሩና ችግር ነው። እና አቡነ ሂሩት አምላክ ከቅድስናቸው ብዛት ነው እንዲህ ያለ ቃል ኪዳን የተሰጣቸው። ጥቂት ስለሳቸው የምናውቀው አንደኛ የአፄ ይኩኖ አምላክ ወንድም ናቸው። የንጉሠ ነገሥቱ የመጀመሪያው የሸዋ መንግስት የሰለሞናዊ ስርወ መንግስት ከዛግዌ ስርወ መንግስት ከጻድቃን መንግስት በኋላ ያለው ያው የዛግዌ ስርወ መንግስት የጻድቃን መንግስት ነው የሚባል እንድታውቁት እናላችሁ። የጻድቃን መንግስት ነው የሚባለው። ከዚያ በኋላ የመጀመሪያው ንጉሠ ነገሥት ጻድቁ አፄ ይኩኖ አምላክ ናቸው። የእሳቸው ወንድም ናቸው አቡነ ሂሩት አምላክ። ዳጋ እስጢፋኖስ ማን ነው ሐይቅ እስጢፋኖስ ገዳም ውስጥ ገብተው ከአቡነ ኢየሱስ ሞዓ ዘንድ ሲማሩ የአቡነ ተክለ ሃይማኖት ጓደኛ ናቸው። አቡነ ተክለ ሃይማኖትና አቡነ ሂሩት አምላክ ተመሳሳይ ዘመን ነበሩ። ግን አቡነ ተክለ ሃይማኖት እድሜያቸው ትልቅ ነው የነበረ። አቡነ ሂሩት አምላክ ገና እየገቡ አዲስ ነው የነበሩ። አብረው ግን አንድ ገዳም ነበሩ። ምንኩስናን ተምረው ከመነኑ በኋላ ንጉሠ ነገሥቱ አቃቤ ሰዓት የሚባል ቤተክርስቲያኑ ስልጣን ነበር አይደለም? እንዴት ዋላችሁ? ጨጌና አቃቤ ሰዓት የሚባሉ ሁለት ስልጣኖች አሉ። ያኔ ጨጌነቱ ስልጣኑ በልክ ነው የነበረ። ዋናው አቃቤ ሰዓቱ ነው መጀመሪያ የነበረ እና አቃቤ ሰዓትነቱን ለአቡነ ኢየሱስ ሞዓ ሲሰጧቸው አይ እኔ ቃል ኪዳን አለብኝ ከዚች ሐይቅ መውጣት አልችልም። ነገር ግን ልጅ ልስጥ ብሎ ማንን ነው የሰጧቸው? ከቤተ መንግስት ወገን የሚወለዱትን የገዛ ወንድማቸውን አቡነ ሂሩት አምላክን ሰጧቸው። አቃቤ ሰዓት ነው ሲያገለግሉ ቆይቶ እንዴ መነኩሴ ሆኜ ምናኔ ተምሬ ከዚህ ከተማ ምንድነው መሰራ ብለው ጠፍተው ሐይቅ እስጢፋኖስ ገብተው ታቦተ እስጢፋኖስን ስጡኝ ብለው ተቀብለው ሐይቅ እስጢፋኖስ ዳጋ እስጢፋኖስ የተባለበት ምክንያት ያን ነው። ታቦቱን ይዘው መጡ።
ዳጋ እስጢፋኖስ ገዳም መሰረቱ። ብዙ ገድል አደረጉ። ሲመጡ ታዲያ ታቦት ይዘው መድኃኔዓለም ቸሩ እየረዳቸው በበትራቸው እየገጸፉ ይቀዘፉ በሁለት ደንጊያ ታቦት ይዘው በደንጊያ ታንኳ የተሻገሩ እሳቸው ናቸው። ከሰባቱ ቅዱሳን ከዋክብት የጣና አንዱ እሳቸው ናቸው። እንድታውቁት ግማደ መስቀሉን በማምጣት ብዙ የደከሙ ግማደ መስቀሉ ሲመጣ ግብፅ ድረስ ወርደው መስቀሉን ተሸክመው ካመጡ ቅዱሳን መካከል አንዱ እሳቸው ናቸው። አቡነ ሂሩተ አምላክ እና እግዚአብሔር በረከታቸውን ያሳድርልን። ሌላኛው የደብረ ሊባኖሱ ስድስተኛ አበምኔት ካልተሳሳትኩ አቡነ ተክለ ሃይማኖት፣ አቡነ ኤልሳ፣ አቡነ ፊልጶስ፣ አቡነ ሕዝቅያስ፣ አቡነ ቴዎድሮስ፣ አቡነ ዮሐንስ ስውር ዘስውር ይሏቸዋል። ያው ዘ በሚል ጨምሮ አንዳንድ ጊዜ ዘ ለቦታው ይገባል። ለምሳሌ ቅዱስ ያዕቆብ እልበለዳኢ ነው አይደል? ዘ ተጨምሮበታል። ዘ ሲጨመርበት ትርጉም ይቀየራል። እና ይሄም ቅዱስ ሰው እኔም በረጋችሁ ለምደነው በጣም ዮሐንስ ዘስውር ነው የምንል። ዘስውር የተባለበት ምክንያት እግዚአብሔር ከሞት ጥላ ስለሰወረ ነው። መገለጫው የዚህ ቅዱስ ምንድነው? በጣም ከፍተኛ ትህርምት የያዘ ስለሆነ ከቆመ ስለማይቀመጥ ሁልጊዜ እመቤታችን ትነጋገር ነበር። በደብረ ሊባኖስ ታሪክ እመቤታችን የማይወድ ጨጌ አታገኙም። በነገራችን እመቤታችን ፍቅር መውደድ ስላችሁ መጠነኛ አይደለም፣ በቃ በጣም ከመጠን ያለፈ እመቤታችን ፍቅር። ለምን ቢባል የደብረ ሊባኖስ የመጀመሪያው ታቦት ማን ናት? ታቦተ ማርያም። ያችን ታቦት ይዘዋት ይዞሩ የነበሩና የቅዱስ ባት የነበሩ ማን ናቸው? አቡነ ተክለ ሃይማኖት። ያቺ ታቦት ጎንደር ውስጥ እኮ ለመቶዎች ዓመታት ኖራለች። አጤ ምኒልክ ዳግማዊ እስከሚወስዷት ድረስ ጎንደር እኮ ነው የነበረች ያቺ ታቦት። ዛሬ በደብረ ሊባኖስ ዙሪያ ያለች ገባሪት ኃይላት የአቡነ ተክለ ሃይማኖት ታቦተ ማርያም ማለት ነው። እና ዮሐንስ ዘስውር እንደዚያ ነው። እና ቅዱሳን የበቁት ወደ ደብረ አስበው ሲመጡ ዮሐንስ ስውርን ሲጸልዩ ሁልጊዜ እያዩዋቸው የደነጉጥ ነበር። ምክንያቱም እመቤታችን ድንግል ማርያም በክንፍ አምሳል አጽፎቿን ግራቀኝ የብርሃን አጽፏን ዘርግታ ሁልጊዜ ጋርዳው ነበር የምትታይ ይባላል። ከፍቅር የተነሳ ይሄ ቅዱስ ገድለኛ ዛሬ በደብረ ሊባኖስ ስንክሳር እረፍቱ ነው ይላል። ቅዱስ አሞንም ዛሬ ነው። እግዚአብሔር በረከቱን ያሳደረብን። ነገ ካህኑ ኦሪ አባ ጲላጦስ ዓመታዊ በዓላቸው ነው። ወደ መደበኛ ርዕሳችን እንመለስና እንማር። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 8 ላይ ነን። በአጋጣሚ ምዕራፍ 8 ላይ ነው ያለነው። እንዲህ ይላል፣ እግዚአብሔርም አለኝ። እንዲህ የሚል ልዑለ ቃል ኢሳይያስ ነው። በወቅቱ ትናንት በቀደም ስንነጋገር መጀመሪያ ንጉሱ ማን ነበረ? ኦዚያን አይደለም? ከዛ ኦዚያን ሞተና ማን ተተካ? ኢዮአታም። ከዛ ኢዮአታም ሞተና ማን ተተካ? አካዝ። አሁን ይሄም በአካዝ ነው፣ አልተቀየረም። በአካዝ ላይ ነው ያለው። እግዚአብሔርም አለኝ ይላል ልዑለ ቃል፣ ታላቅ አዲስ ሰሌዳ ወስደህ ይላል። አባቶቻችን ሰሌዳውን ለሁለት ይተረጉሙታል። ለብሉይ ቢተረጉሙ ሕገ ኦሪትን፣ ለአዲስ ቢተረጉሙ ሕገ ወንጌልን ነው ሰሌዳው። እዚህ ላይ ግን ለአዲስ ኪዳን ስለሆነ የፈለግነው ሰሌዳ የሚለው ሕገ ወንጌልን ነው፣ ቅዱስ መጽሐፍን አዲስ ኪዳንን። እንዲህ ብለህ ጻፍበት። ስትጽፍበት ግን በሰው ብርዕ ወይም በሰው ብዕር ጻፈው። ለምን? የሚደረገው ድህነት ለማን ነው? ለሰው ልጅ ነው። ለጽዋዊ ቢተረጉሙ ሌላ ትርጓሜ ይሰጠዋል። ግን ስትጽፍበት ምን አለው? ቸኩለህ ማርክ፣ ፈጥነህም በዝብዝ ብለህ ጻፍበት አለ። ከዚያ አስቀጥሎ የታመኑትን ሰዎች ካህኑን ኦርያንና የበራክዩ ልጅ ዘካርያስን ምስክሮች አድርገን። ልብ በሉ፣ እነዚህ ሁለት ካህናት አሁን በሕይወት የሉም። አንደኛው አርፏል፣ አንደኛው ተገሏል። ዘካርያስ ወልደ በራክዩ ሲባል ታውቃላችሁ አይደል? ሶስት ናቸው፣ ያው እንዳይምታታባቸው። ዘካርያስ ቀዳሚው አለ። ዮአስ የሚባለው ንጉሥ በአደባባይ በድንጋይ አስወግሮ የገደለው ለምን ጣዖት ታመልካለህ ሲለው ገና እነ ኢሳይያስ ሁሉ ሳይመጡ ማለት ነው፣ ገና ወደፊት። ሁለተኛው ዘካርያስ ወልደ በራክዩ ወልደ ሃዶ የሚባል አለ አይደለም? ትንቢቱን የጻፈው ቤተ መቅደስ ስትሰራ ድጋሚ የነበረው። ሶስተኛው የመጥምቁ ዮሐንስ አባት ነው። ሶስት ዘካርያሶች፣ ብዙ ጊዜ ሁለቱ ዘካርያሶች ናቸው የሚናገሩት። እና ሁለቱንም ለአብነት ጥራቸው አለው። ለምንድን ነው ቢሉ የእግዚአብሔር መንፈስ አድሮባቸውና አዳኝባቸው። እነዚህን ምስክር ቁጥር እነሱን ግፍ የደረሰባቸው ስለሆኑ ሐቅ ስለተናገሩ ጣዖታት አምልኩ እግዚአብሔርን አምልኩ ስላሉ ግፍ የደረሰባቸው፣ አንደኛው ተገለለ፣ አንደኛው በስነ ተፈጥሮ የሞተ ነው። እነሱን የእግዚአብሔር መንፈስ አድሮባቸውና ቁጥር 3 ላይ ነው። ወደ ነቢይቱም ቀረብኩ እናዋላችሁ። እንግዲህ ይህች ነቢይ ሴት
ብእሲት ነቢይት የሚላት ማናት ቢሉ ለጊዜው ኢየሩሳሌም ነናላችሁ ነቢይት አላት ቢሉ ሀገረ ነቢያት ናትና፣ ለፍጻሜው ግን ነቢይት ያላት እመቤታችን ነው ብለው መምህራን ተርጉመዋል። ስለዚህ ዛሬ የምናተኩረው ነቢይት ላይ ነው። ለምሳሌ እመቤታችን ድንግል ማርያምን ቅዱስ ገብርኤል ሊያበስራት መጣ። የመጀመሪያ ሰላምታው ምንድን ነው? ተፈሥሒ ፍሥሕት ኦ ምልዕተ ጸጋ። ቀጥሎ እግዚአብሔር ልብ በሉ። እንግዲህ አንደኛ ደስ የተሰኘሽ ሆይ ደስ ይበልሽ አላት። በቀደም ተናግረናል። ደስታን ቅዱስ ገብርኤል አመጥቶ እየሰጣት አይደለም። ወትሮውኑ ምንድን ናት? ደስ የተሰኘች ናት። በእግዚአብሔር ደስ የተሰኘች። በትንቢተ ነቢያት በእንቲአኪ ሰላመ ነገሩ ብለን እንተረጉም። ነቢያት ያ ሁሉ ትንቢት የተናገሩላት ደስ የተሰኘች። ምክንያቱም የሐዘን ምንጩ የዚህ ዓለም እድፍ ነው፣ የአእምሮ እድፍ ነው ሰው እንዲያዝን የሚያደርገው። በነገራችሁ ላይ በራስ ለራስ ማዘንና ለዓለም ማዘን፣ እመቤታችን ለዓለም ለፍጥረት ታዝን ነበር አይደል? ይሄ ጎደለብኝ ብላ ብታዝንበት አለ እመቤታችን የላትም። በትንቢተ ነቢያት በስባሄ መላእክት ደስ የተሰኘች ናት። ከዚያ ቀጥሎ የተናገረውን ኃይለ ቃል ነው የፈለግነው። ምልዕተ ጸጋ። ጸጋን ምን ያልሽ? አሁን ጸጋን ነው ቁጠር እስቲ እናንተ ጸጋ የምትሉትን ነገር ነው ቁጠሩ። እኔ ልጀምርላችሁ። ለምሳሌ አንደኛው ጸጋ ነብይነት ነው። ቀጥሎ ጸጋ ለሰው የሚሰጥ ጸጋ አንደኛው ሀብተ ትንቢት ነው አይደል? ጸጋ ነው አይደል? ሀብተ ትንቢት። እሺ ቀጥሎ ሌላ ምን ጸጋ ታውቃላችሁ? ሀብተ ፈውስ። እሺ ድል መንሳት፣ ሀብተ ነው አምጣ ምስጋና፣ ሀብተ ዝማሬ፣ ሀብተ መዝሙር። እሺ እንዴት ዋላችሁ? ኧረ ግድ የላችሁ። ምግባሩን አትይዙም። ወደ ታምሮ የምንጠለጠል ፍቅር አታውቁም? ሀብተ ፍቅር። ትትና አታውቁም? ሀብተ ትትና። የዋሃት አታውቁም? ሀብተ የዋሃት። ሀብተ ትዕግስት፣ ሀብተ ጾም፣ ሀብተ ጸሎት። የሁሉ እኮ አለ። ግን ታምራቱ እንዳለ እነዚህ ሲያይኖሩ እነዛኞቹ አይኖሩም። ታምራት ነክ ነገሮች አይኖሩም። ብቻ አባቶቻችን ምን አሉ? እመቤታችንን ምን ይላታል? መዝገበ በረከት መዝገበ ሰናያት ይላታል። የበረከት ሁሉ ማከማቻ፣ የበጎ ነገሮች ሁሉ እግዚአብሔር ለሰው ልጆች የሚሰጠው በጎ ነገር ሁሉ ያላት እመቤታችን ብቻ ናት። በጎ ነገር ሁሉ በነቢያት ያለች በጎ ነገር ሁሉ በእመቤታችን አለች። በሐዋርያት ያለች ሁሉ ያውም የነቢያት ሀብት አላት ስንል ነቢያት የሚያውቁትን ያክል አይደለም። እንግዲህ ታውቃላችኋል፣ በምስጢር ከነቢያት ሐዋርያት በለጥ ይላሉ። አይበልጡም? እንዴት ዋላችሁ? እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬው። ይሄ እኮ ይበቃል። ወይ ርእዩ ወፈተው ይስሙ አንትሙ ዘትሰሙ ወይ ሰሙ አለና ወለክሙ ብፁዓት አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። ሶች አይደለም ብዙ ምስጢር ታውቃላችሁ። ለቅዱሳን ሐዋርያት የገለጠላቸው ምስጢር መዘርዘር መቆጠር የማይችል ስለሆነ ቅዱሳን ሐዋርያት ከጌታችን ከተማሩት ትምህርት ውስጥ ጥቂት እጁን ብቻ እንዳስተማሩ ማወቅ አለባቸው። ለምን ዓለም አይሸከመውም? አታስታውሱም? በገድለ ቅዱስ እንድርያስ ላይ ያለው ኃይለ ቃል ቅዱስ ማትያስን እነዚያ ሰው የሚበሉ ሰዎች ሊበሉ ሲሉ ሄዶ ሲያናግረው እንዴት ነው እንደሚበሉ ሲሉ ቅዱስ ማትያስ አይ እኔማ ጌታችን እንደ በጎች በተኩላዎች መካከል እንልካቸዋለን ብሎ ነግሮናል። እሱን አዘክሬያለሁኝ። ግን እዚህ እነሱ በልተውኝ ገድሌን ፈጽም ይሆን እያልኩ አስብ ነበረ ሲለው እንድርያስ ምን አለው? አይ ጌታችን የነገረንን ያችን ምስጢር ረሳሃት ወይ? ብንናገራት ሰማይ ምድር የምታናወፀው አለው። የእመቤታችን ለአባ ጊዮርጊስ የተናገረችው ነገር አታውቁም? ወነገረቱ አምስተ ቃላት ይላል አይደል? 5 ቃላት ነገረችው ብሏል። ኋላ ምን አለችው? እነዚህን ቃላት ብትናገራቸው አንተ ሰማይ ምድር እናወጣል ብለዋለች። እና ቅዱሳን ሐዋርያት ያን ሁሉ ምስጢር ይዘዋል። ግን የቅዱሳን ሐዋርያትን ምስጢር ስትመለከቱት ከእመቤታችን አንጻር ምን ያህል ምንት እንደሆነ የምታውቁት አንድ ቀን ታውቃላችሁ አይደል? በትርጓሜ ያለ ኃይለ ቃል አለ አይደለም? ሐዋርያት ተሰብስበው እስቲ እንደው አምላክን እንደምን ጸነስሽው እንደምን ወለድሽው እስቲ ንገሪና አስረጅን አለ። አረ እንኳን ልነግራችሁ ሳስበው ጭንቅ ይለኛል። አይ እና ባክሽ ብለው አላት። አትችሉትም አለቻቸው። ኧረ አንቺስ ተሸክመሽዋል ደግሞ ለመስማት ንገሪን ግድ የለም። አባቶቻችን ምን ይላሉ? መቀራረብ ያደፋፍራልና አይደል?
አንዳንድ ጊዜ በብዙ ምሳሌ ማየት ትችላላችሁ። ከአሁን ለምሳሌ እንትን እንግዲህ እንትን ያክል ሰው መቼም በዘመናችን አይገኝም አይደል? አንተ የሚላቸው ሰው ካውቃለሁ ወጣት አንተ እያለ የሚያወራቸው ለምን ብዬ ስለው አይ ድሮ በጣም ስለማውቃቸው ድሮ አንሰች በትርጓሜ የተባለው ደረሰብህ። መቀራረብ ያናነቃላ ያደፋፍራላ። እና ሺህ ጊዜ ብታውቃቸው ባለፈው አልነገርኳቸው አብሮ ያደገ አፈር ፈጨን ብለው ውሃ ረጨን ብለው ሄደህ ባለስልጣን ነው ብታገኘው ድሮ በህፃንነት በምታውቀው ነው የምጠራው አይደለም። እሱ እንደ ድሮ ያወራህ እንጂ አንተ እንደ ድሮ እንዳታወራው አላልኳችሁ? እንዴት ባላችሁ? አዎ። እና አንዳንድ ጊዜ በነገራችሁ ላይ ሰው ይመጣል አጭሬው አስተምሬ ሰው ታንቅ አጭሬው ደግሞ በምን አልፈሽ እዚህ ደረስሽ? ያው ሁሉ ኳስ መደብደብ ቀርቶ እና ያ ችግር የለውም እንደዛ ብሎኝ የሚያቅሰው አለ። እና ለምን ድሮ ኳስ ስንጫወት የሚያቅሰው ማለት ነው። እና እዛ በኋላ ታይተን አናውቅም በምን አልፈሽ እዚህ ደረስሽ? እና እውነቱን ነው በአንድ ኮንሱስ እና ለዚህ ችግር ነው ነገርም አንቺስ ተሸክመሻል ደግሞ ለመስማት አለው። እሺ ያዙኝ ያለቻችሁ ያዟት፣ ደግፈው ያዟት። ገና ስትጀምረው ገና እኮ ነው ከደገኛው ምስጢር ሰዓት ድረስ ገና ስትጀምረው ግሩም መልአክ መጥቶ ባላቸው ወደቀባቸው እንደ ሻሽን የተነጸፉ። እሷ ለደረሰችበት ምስጢር እናንተ አትበቁ ሁለተኛ እንዳትጠይቁ ብሎ አለ። ዓለምን አለ ጊዜው ልታሳልፉት ነው ብሏቸዋል። በእውነቱ እንዴት ዋላችሁ? እና እመቤታችን እንደ ነቢያት ነቢይ ናት። በነገራችን ላይ እመቤታችን ብቻ ሳትሆን በሞገስን ላይ ዘበሃበ አብ ወልድ ወዘበ መንፈስ ቃል አምጡ እንጂ ሰዓታት ቆማችሁ ትተሩበት አይደለም። ዘምድንግል ሕፃን ክርስቶስን ትትናውን ሲያደንቅ ለባሕርይ አባቱ ለአብ ምንድን ነው? አንድያ ልጁ ነው አይደል? ለመንፈስ ቅዱስ ተናገሩ እንጂ አካላዊ ቃል አይደለም። በአብ ልብነት በወልድ ቃልነት በመንፈስ ቅዱስ ትንፋስነት ነው አይደለም? ሕያው ነው የሚኖሩት ስሉስ ቅዱስ። አሁን ወደ ምስጢረ ሥላሴ አንገባም። ከዛ ምን አለ? ዘምድንግል ሕፃን ለእመቤታችን ምኗ ነው? ሕፃን ልጇ ነው። ዘበነቢያት ነቢይ በነቢያት ዘንድ ምንድን ነው? ነቢይ። ነቢይ ሲለው ጌታችን አይደለም ሀብተ ትንቢትን የሰጣቸው ግን በእነሱ አድሮ ትንቢት የተናገረ ሲለው ትንቢቱ የትንቢት ባለቤት ነው። ዘበሐዋርያት ሐዋርያ በሐዋርያት አድሮ ወንጌልን የሰበከ ዘበሰማዕታት አክሊል ሰማዕታትን አጽንቶ አክሊል ያለበት ምክንያት ክብራቸው እሱ ነው። ሰማዕታት መከራ ተቀብለው መንግስተ ሰማያት አይደለም የሚወርሱ ንገሩኝ እንጂ መንግስተ ሰማያት ስለዚህ ጊዜ ነው ኢየሱስ ክርስቶስ እሱ ስለሆነ። ቀጥሎ ምን አለ? መምህር ሊቀ ማህበር አለ። መምህር አሁን እሱ መምህር ተብሎ ሌላው ሰው እንደኛ ያለው ደንቆሮ መምህር ሲባል ይከብዳል። ሊቀ ማህበር አለ። ማህበር የሚላት ማለት ነው ቤተክርስቲያን አለቃዋ እሱ ነው። ውእቱ ኢየሱስ ክርስቶስ እሱ መድኃኒታችን። በነገራችሁ ላይ ሞገስነ ቢተረጎም ስንት ነገር አለው መሰላችሁ? ሞገስነ ውስጥ ያሉ ኃይለ ቃላት ቅዳሴውን ለንጉድጓድ ላይ አሉ ብዙዎቹ። ሐመርን ዘይቀርቦ ሞገድ መዝገብነ ዘይረክቦ ሰራቂ ወያማስነው ጻጼው ቁንቁንዬ ውእቱ ኢየሱስ ክርስቶስ አርቦት ሰናይ አለ። ደግሞ ከወንጌል ወስደው ወጾር ቀሊ ውእቱ ኢየሱስ ክርስቶስ አምጣ። ሌላ ማን ፍኖት ለሃባ አብሁ አንቀጽ ዘመንገለ ወላዲሁ ይለዋል። ደግሞ እስቲ ቆይ አንድ ቀን እንደው ጌታችን ነው ያው በቀጠሮ አይሳካልንም መቼም ግን እና እመቤታችን ድንግል ማርያምን ሀብተ ትንቢት አላት። የሐዋርያትም ጸጋ በጎ ጸጋ የነቢያትም የመላእክትም የጻድቃንም የሰማዕታትም ብለን ስንል እንደነሱ በመጠን አይደለም። የእመቤታችን እጅግ ድንቅ ነው። እና እመቤታችን ከነዚህ መካከል ዛሬ አንዱን ጸጋ ነው አይደለም? ብእሲት ነቢይት አለ። እመቤታችን ድንግል ማርያምን ነቢይት ለማለት ጥቅስ ያስፈልጋል ወይ ካላችሁ ካስፈልገን እንጠቅሳለን። ዛሬ በእኛ ቤተክርስቲያን በአብየ ጊዜ ደብረ መድኃኒት የመጀመሪያው ሳምንት የሚነበቡ ምንባባት አሉ አይደለም? ሙሉን የሚነበብ ማይቀየር አለ። ጳውሎስም ዮሐንስም ግብረ ሐዋርያትም አይቀየርም። የሚቀየር ምን ነው? ምስባኩ ወንጌሉ ቅዳሴውም አይቀየርም አይደለም? ምስባኩና ወንጌሉ ግን ይቀየራል። እና ሰባቱን ቀን ወለ ገጽኪ ብለናል። ከዛሬ ጀምሮ ወትቀውም ወንጌሉ ሰባቱን ቀን ምን ብለናል? ወበሳድስ። አሁን ደግሞ
ወተንሳት ማርያም ፍጡነ እሱን አሁን እመቤታችን ድንግል ማርያም እናላችሁ እመቤታችን ድንግል ማርያም ትንቢቱን የጀመረችው መልአከ ብስራት ቅዱስ ገብርኤል መጥቶ ገና ሳያናግራት እነዛ ሴቶች በቀደም ታምር ተናግረን የለ ያልነገርኳችሁ ታሪክ ክፍል አለ። እነሱ ዘብተው አንቲኑ ትምህርዮ አንቺ ለውሻ ትራሪያለሽ እምኔኪኑ የተወለደ ክርስቶስ ዘይብለዎ መሲህ መሲህ የሚሉት ክርስቶስ ከአንቺ ይወለድ ይሆን ብለው ሊቀልዱ ሲሉ እመቤታችን ድንግል ማርያም በልቧ ምን አላት ይላል? ደስ አላት። ደህና ዋላችሁ። ከዚያ ላይ እነሱ የተናገሩት ቃል ትክክል ነው አይደለም መጨረሻው? ምክንያቱም እስመ አንበቦን መንፈስ ቅዱስ እየንተሳቀው ስላቀ ይሌለ እነሱ የዘበቱ መስሏቸው ነው። መንፈስ ቅዱስ በእነሱ አድሮ ትንቢት እስከ መናገር ደርሷል። እንኳን በአምላክነት አንደበት ነው አንደኛው ጠቅሶ። ከዛ ግን እሷ እዛው ላይ ትንቢት ተናገራለች። ምን ብላ? እንግዲህ መቅጃውም ተቆረጠ እንስራሽም ጎደለ ምን ተወኛ አሏት። ምን መለሰች? ማይስ አኮ የማይምቅ ዘይወፅእ ዋኮ ከጉድጓድ አይደለም የሚገኝ አላም ላይሉ ከሰማይ ነው እንጂ ወዘአስቴ ወለዝንቱ ከልብ ይሁበኒ ማየም ላይሉ ይህንን ውሻ ያጠጣ ጌታ ከሰማይ ውሃ ይሰጠኛል አለች። ለጊዜው እንስራዋ ሞልቶላታል በታምራቱ። ለፍጻሜው ግን እመቤታችን ማየ ሕይወት ጌታ ከጥልቅ አይደለም ከሰማይ ነው የሚመጣ። ይህንን ውሻ ለዚህ ውሻ ይራራ አምላክ ውሃ ይሰጠኛል ማለት እግዚአብሔር አብ ማየ ሕይወት የተባለ አንድያ ልጁን እንደወልደው ይልከዋል ወደ እኔ ስትል ነው ብሎ ተርጉመዋል። አንድ ኋላ ይሄ ወተንሳት ማርያም ፍጡነ በውቱ ኃይል የሚለው ላይ ሄዳ ከቅድስት ኤልሳቤጥ ጋር ተገናኘች፣ ሰላምታ ሰጠቻት። ያን ጊዜ ቅድስት ኤልሳቤጥ በደስታ በማይፀን ያለው ሕፃንም እሷም በደስታ እሷ ተናገረች፣ እሱ ዘለለ ሰገደ። ምንድን ነው ያለች? የተባለችው ምንትኑ አነ ከመትምጽ አቤ እሙ ለግዚእ ስመናው ሰው ሰማይኩ ቃለኪ እንዘ ተታምን ያንፈራጸ ልጓል በውስተ ክርስቲ ተፍሳው አሴት ወበጽት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ ማበ እግዚአብሔር ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብጽዕት ነሽ። ልብ በሉ የምታምኝ የእመቤታችን አንዱ ሀብቷ ጸጋዋ ምንድን ነው? እምነት ነው። አባቶች ምን ይላሉ? አንድ ግብፃዊ አስተማሪ ምን ሲሉ ሰማቸው? ድሮ ነው ዓለም ከተፈጠረ ዘመን ከተቆጠረ እመቤታችን እግዚአብሔር የምታምነውን ያክል ሊቃነ መላእክት እንኳን ያን ያክል እምነት የላቸው። እመቤታችን የምታምነውን ያክል ማስተዋል ይባል የማስተዋል ጸጋዋን ወንጌል ሲነግረን ምን ብሎ ነው? ማርያምስ ተሐቅብ ዘንተ ኩሎ ወተወዲ ውስተ ልባ በልቧ ተጠብቀው ታስተውሎ ነበር ይላል። እና እንደዚያ ብላ መሰገነቻት። ምንድነኝ እኔ የጌታዬ እናቱ ትንቢት ተናገረች። ማን ነገራት? ለቅድስት ኤልሳቤጥ እመቤታችን አምላክን መጽነሷን። ዮሴፍ አረጋዊ እኮ ገና ምርምር ላይ ነበር አይደል? በኋላ መርምሮ ጠይቆ ታምራት አሳይተው ነው አይደል ያ ቅዱስ ሰው። ቅድስት ኤልሳቤጥ ግን ተገልጾላት የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላለች። እናትና ልጅ ትትና ልማዳቸው ነው ይላሉ አባቶቻችን አይደለም? ዮሐንስ ምን አለ? ጌታ ሊጠመቅ ሲመጣ እኔ ከአንተ ልጠመቅ ይገባኛል እንጂ እንዴት እኔ ያጠምቃለሁ? እኔ ወደ አንተ ልምጣ፣ አንተ እንዴት ወደ እኔ ትመጣለህ? ታዲያ አበው ሲተረጉሙ ምን አሉ? እናትና ልጅ ትሑታን ናቸው። አዎ፣ በዚህ አነጋገራቸው ግን ሀቅ ነው፣ ትሕትና አይደለም አሉ። ሀቅ ነው። ለምን? እመቤታችን የፍጥረት ሁሉ ንግሥት ናት። ቅድስት ኤልሳቤጥ እንደዛ ማለቷ ትክክል ነው። ክርስቶስ የዓለም ፈጣሪ ነው፣ የሁሉ ጌታ፣ የሁሉ ባለቤት ነው። ያንን ብላ ስትላት እመቤታችን ድንግል ማርያም ዛሬ የምንወደው ተራራ የሚያፈልሰው አጋንንትን የሚያሳድደው ጸሎት ያን ጊዜ ያቀረበች አይደል? ከቅዱስ ዳዊት መዝሙር በምስጢር የተገናኘ ነው። ምን የሚል ተአብዮ፣ ያው ደጋግሜ እነግራቸዋለሁ። ታ ነው ተ አይደለም። አንዳንድ ሰው ነአብየኪ አትበሉ። ና ተአብዮማ ስድብ ነው፣ ገለበጥ ነው። ምንድነው? ታገነዋለች፣ ታከብረዋለች ነው። ታ ሳይሆን ታ ነ ሳይሆን አሁን ምንድነው የሚል ቅዳሴ ማርያም እንደዚህ ተጀመረ። የሚዜመው ኃይለ ቃል ብለህ ቢል ኦ ማርያም አይደል? በእንተዝ ናፈቀረኪ ወና አበየኪ ነው። ወና
ወነአብየኪማ ጊዜ ተማሪዎች ታውቁታላችሁ። አነ አብዮ ለአቡየ እዝን በድሬሁ ዘበቆልኩ ቀርን አለ አይደለም? ያ ባለቅኔ ማይበል አታውቁትም? የለም እኮ ሞቷል። ድሮ ነው የሞተ። ስንት መቶ ዓመት አልፎታል። ማይበል ቅኔከ ገፍአኒ ተንተንኩል ወዲቆ እግዚአብሔር አንሳአኒ የተባለለት ማለት ነው። ግን መጀመሪያ የሚገርማችሁ ጨዋ ሆኖ አስቸገረ። ትምህርት አልገባው ብሎ አላመምህሩ አይ እንዲሁ ነው ይቅር ብለው መቼም የሚደረገውን አደረጉለት። ያው የምታውቁትን ነገር አደረጉለትና እንደው ሰዓት ሆነ። እዚያ በኋላ በየት ይዝረፉ መምህሩ ከፍካፋቸው ታግሰው ዝም አሉት። ግን በኋላ አንድ ቀን ውስጥ ግብ ቢል ቅድም ያልኳችሁን አነ አብዮ ለአቡየ እዝን በድሬው ዘበቆልኩ ቀርን በኋላው የበቀልኩ ቀንድ አባቴ ጆሮን እበልጠዋለሁ ብሎ ሰደባቸው። ያን ጊዜ አንድ ቀን ያቀርበው ባለሙያዎች ታውቁታላችሁ። እንግዲህ መጨረሻው መድፊያ ነው ይሄ። ወልድየሂ እቡየ ህሊና ዘአሰለጠከ ጊዜ ተዘከር ዘቀዳሚ ወይ ትራይ ዘይዜ ብለው ደንቆሮ እንደነበረ እሳቸው እዚህ እንዳደረሱት ነግረውታል ይባላል። እንዴት ዋላችሁ? ነገርን ስቦብን ነው። ወደ ጉዳይ አምጡኝ። አሁን መስመር ስለለቀኩኝ የተነሳሁበት ጠፍቶኛል። ምንድን ያመጣው ናአብየኪያው እሱን ለማስረዳት እና እመቤታችን ተአብዮ ነፍሴ ለእግዚአብሔር ሰውነቴ እግዚአብሔርን ታከብረዋለች፣ ታገነዋለች፣ ከፍ ከፍ ታደርገዋለች ብላ ቃለ ትንቢት በሁሉም ኃይለ ቃል ብትፈልጓል። በሁሉም ኃይለ ቃል እመቤታችን የተናገረችውን አንቀጽ በሙሉ ብትመለከቱት በሁሉም በእያንዳንዱ ኃይለ ቃል ወለዘሩ እስከላል መስከን ቢለው ሀብተትን ቃለ ትንቢት ለሁሉ ሰው መታየት የሚችል ግን ናሁ እሚይዝየስ ያስተበጽኡኒ ኩሉ ትውልድ ጥሬ ትንቢት ነው። ከዛሬ ጀምሮ ትውልድ ሁሉ ምን ያደርጋሉ? ብፅዕት ይሉኛል፣ ያመሰግኑኛል ብላ ትንቢት ተናግራለችና ያመሰግኑኛል ብላ እንዳለች ይኸው ፍጥረት ሁሉ ሰው ሁሉ ሲያመሰግናት ይኖራል። ልብ በሉ ፍጥረትና ሰውን ያለ እሷን የማያመሰግን ማን ነው? ጸለይ ሰናት ነው። እነሱ ያደረባቸው ሰዎች ማለት ነው። አታጥፊኝ እኮ ይላል እንዳይጠፋ እንኳን እመቤታችን ሚካኤልን አታጥፋኝ ድርሳነ ሚካኤል ጻፈ አለ ጊዜ አታጥፋኝ እና እመቤታችን ድንግል ማርያም ምን አላት? ብእሲት ነቢይት ነቢይ የሆነች ሴት አለ። ነቢይ ከነቢያት ሁሉ የምትበልጥ የነቢያት ሁሉ እመቤት የነቢያት መዳኛ ስለሆነች ይህን ካለ በኋላ እርሷን ምን አለች? ጸነሰች። ይሄ ድንቅ ነው። በነገራችን ላይ ኢሳይያስ ሲያመጣው ይገርመኛል። ጸነሰች አለ። ምስጢሩ ሀተታው በአዲስ ኪዳን የሚነገር ነው። እንዴት እንደጸነሰች አስቀድሞ ነገሮን የለ ናሁ ድንግል ጸንስ ብሎ እኮ በምዕራፍ 7 ነገሮን አላል በድንግልና። ቀጥሎ ምን አለ? ወንድ ልጅም ወለደች አለ። ወተወልድ ወልድ ያለው እዚህ አመት ተደገመ። ወንድ ልጅም ወለደች። አሁን የመጨረሻ ማጠቃለያ የምናደርገው ከላይ ጻፍ ያለው ነገር አሁንም ደገመው። ይሄ የተወለደው ልጅ ስሙን ቸኩለህ ማርክ ፈጥነህ በዝበዝ ብለህ ጥራው። ማራኪ በዝባዥ የሚማርክ የሚበዘብዝ ነው። ብዙ ሀተታ ሳናበዛ ታሪክ ሳናበዛ መድኃኒታችን ኢየሱስ ክርስቶስ ነው እንደዚህ የሚለው። ጥሬ ዘር አለው፣ በምስጢሩ ግን ጌታችንን ነው። በዝብዝ ማርክ የሚለው ምንድነው ካላችሁ ይሄ ሀተታ ትፈልጋላችሁ? እንዴት ዋላችሁ? መድኃኒታችን ሰው የሆነ ከእመቤታችን በድንግልና ተወልዶ ዓለምን ለማዳን ነው አይደለም? ዓለምን ሲያድን እኛን ለማዳን ነው። ሊበዘብዞ የመጣ አካል ግን አለ አይደል? ጌታችን ማንን እንግዲህ ማርክ አለ። ከማን? ከዲያብሎስ። እነማንን? ነፍሳትን። በዝብዝ አለ። ማንን? ሲኦልን። አየው። ባጭር በዚህ እንለፈው። ከዚያ ቀጥሎ ግን ሕፃኑ አባትና እናቱን መጥራት ሳያውቅ ይላል። እቺ አነጋገር ግዙ ምንድን የምትለው? ሰመየ አቡሁ ወእሙ ይላል። አማርኛው ሲተረጎም አበ እመ ማለት ሳያውቅ ነው። አባትና እናቱን መጥራትም ሳያውቅ የሚለው ለጥሬ ዘሩ ነው እንጂ ሲተረጎም የምን ተብሎ ነው? ሰመየ አቡሁ ወእሙ አበ እመ በትርጓሜ ያለ አይደለም። ጌታችንን አበ እመ ጽሕም ጥፍር ማብቀል ለዘመድ ለእናት መታዘዝ ነው ብሏል መጽሐፍ። እና አበ እመ ማለት ሳያውቅ የደማስቆ ሀብትና የሰማርያ ምርኮን በአሦር ንጉሥ ፊት ይወስዳልና ብሏል። ስለ ምርኮ ከተነጋገርን ምርኮውን በኋላ እንተረጉማለን። ለጊዜው ግን አንደኛ ለምንድን ነው ሰመየ አቡሁ ወእሙ ምን ሕፃን ቢሆን እግዚአብሔር አይደለ ይል እንደሆነ
ለስጋው ሰጥቶ ለሰውነቱ ሰጥቶ፣ ምክንያቱም ገዘ ሕፃናትን ሳያፋልስ ስለሆነ ያደገው። ታዲያ ለምንድን ነው በኋላ ላለው ምርኮ ትቶ በሕፃንነቱ አለ ቢሉ ጌታችን የፋርስ የሳባ ነገስታት መጥተው የገበሩለት ምርኮ የሰጡት መቼ ነው? ገና ሕፃን እያለ አይደል? አሁን ሳይፈታ እኮ ነው አይደለም ግብር የቀረበለት እና አላችሁ። አበመ ማለት ሳያውቅ ገና የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወስዳልና። ምክንያቱም ሰብአ ሰገል ነው አባቶቻችን እዚህ ላይ ተርኩ ይላሉ። የወርቅ ዕጣንና ከርቤውን ታሪክ እዚህ ላይ ተርኩት ይላሉ። ጌታችን ገና በሕፃንነቱ ስለሆነ ያን የተገበረለት ልብ በሉ። እዚህ ላይ ምንድነው የሚለው ላይ በዝብዝ ማርክ ተብሏል አይደለም? እዚህ ደግሞ ምርኮ ይወስዳል ብሏል። ምርኮ የተባለበት ምክንያት ምንድን ነው ቢሉ፣ ምርኮ የተባለ ወርቁ ዕጣኑ ከርቤው ነው ብለናል አይደለም? ምርኮ የተባለበት ምክንያት ጥንቱኑ ሥላሴ ለአዳም ሰጥተውት ለማን እንዲሰጣት? ለሔዋን አይደለም? ሔዋን ለማን ሰጠችው? ለሴት። ሲያዝ ደርሶ መጥቶ ኋላ የፋርስ የባቢሎን ነገስታት እስራኤልን ሲወሩ አይደል ይዘውት ሄዱ። ማርከው ነው የወሰዱት አይደለም? ምርኮ እያስመለሰ ነው ጌታችን ወርቅ ዕጣን ከርቤው። አንድ ሁለተኛ እዚህ ላይ ስም ጠቀሰሳ ደማስቆና ሰማርያን ለምን ጠቀሳቸዋል? ደህና ዋላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዶ ወደ ደማስቆ ወደ ሶሪያና ወደ ሊባኖስ መንገድ ተጉዞ እያለ ጊጋር ደማትያኖስ ተቀብለው ገበረውለታል። አልገበሩለትም? ገበረውለታል። ያን ትንቢት መንገድ ነው። ለፍጻሜው ግን ይሄ በጥሬ ዘር የተነገረው ነገር ለምስጢሩ እንደ ቅድሞ ነው የሚያስተረጉም። አበእም ማለትን ሳያውቅ ጌታችን የደማስቆ ሀብትና የሰማርያን ምርኮ በአሦር ንጉሥ ይወስዳል ማለት የአጋንንትን የሊቃና አጋንንትን የሰራዊት አጋንንትን ምርኮ በሙሉ ማርኮ ሲኦልን በዝብዞ ባዶ ያደርጋል። ምርኮውን ይወስዳል። በምርኮውም ደስ ይለዋል። እንዲያውም እኮ አባቶቻችን ምን ይላሉ? ነፍሳትን በሙሉ ይዞ ወጥቶ ለአባቱ አቀረበ። አሁን ይሄ ለእኛ በሚረዳ ቋንቋ መናገር ነው እንጂ ባህሪያቸው ክብራቸው አንድ ነው። ግን ለአባቱ አቀረበ። ወአንከረ አብ እምዝንቱ መስዋዕት ይላል። በመስቀል ባደረገው ቤዛነት የሰራውን የማዳን ወአንከረ አብ ብሎ እኛ እንድናድንቅ ጎዳና ይከፍትልናል። እና እመቤታችን ድንግል ማርያም አምላክን ወልዳ መድኃኒታችን ምርኮ ስላስመለሰችልን ክብር ምስጋና ለእርሷ ይሁን። ብእሲት ነቢይት፣ ነቢይቱ ሴት እመቤታችን ናት። የወለደችው በዝብዝ ማርክ የተባለ ከአጋንንት ከሰራዊት አጋንንት ነፍሳትን የማረከ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የእርሱ ቸርነት የእመቤታችን በረከቷ ይደርብን። ተአምር በመካከሉ አንስተናል። አክል ካላችሁ አንድ አክል አለሁኝ። ቅድም አባ ጊዮርጊስን ጠርተነው ስለነበረ አንድ የሚያስደንቀኝ ተአምር አለ። እንደው አጭር ነው። አባ ጊዮርጊስ ዘጋስጫ ለእመቤታችን ካለው ፍቅር የተነሳ ስሟን ሳይጠራ መዋለም ማደርም አይቻለውም። እዚህ በፊት ነግሬያችኋለሁ፣ ለማዘከር ያክል ነው። እና ታዲያ ስሟን ለመጥራት ካለው ፍቅር ለምስጋናዋ ካለው ፍቅር የተነሳ ወደ ዳሪ ሲወጣ ጸሎት እያደረገ ባንደበቱ። በነገራችን ላይ ስርዓተ አበው አለ፣ አይቻልም። እንደውም አንድ ሰው ሰሞኑን ብሎ ጠየቀኝ። ያለሁበት የምሰራበት ስፍራ ስለማይመቸኝ ጸሎት ማድረግ ሽንት ቤት ውስጥ ነው፣ ይፈቀዳሉ? ጨርሶ አይፈቀድም። አማራጭ አተን ሞክረን የምናውቅበት ቀን ሊኖር ይችላል አንዳንዶቻችን፣ ግን ቢሆንም ጸያፍ ነው። አንዳንዱ ደግሞ ምን ሊል ይችላል? አይ ለቆሻሻው ከሆነ አንዳንዱ በጣም ጽድት ያለ ነው። እንዴት ባላችሁ? ይኸውልህ ጸዳም አልጸዳም በፖፖ ምግብ አይበላም አይደለም? ደህና ዋላችሁ። አዲስ ተገዝቶ መጥቶ እንዲህ አዲስ ፋብሪካው እንደወጣ ቢቀርብልህ ትበላበታለህ? አትበላበትም። ለምን? የተሰራበት ዓላማው ነው። ገብታችኋል? ለምንድን ነው የተሰራ? ቆሻሻ ለማጠራቀም እንጂ መመገቢያ አይደለም። ስለዚህ መጸዳጃ ስፍራ በነገራችሁ ላይ አቡነ አብሳዲ የደብረ ሞጊናው ታላቁ ርዕሰ አበው ቅዱስ አቡነ አብሳዲ አንድ ጊዜ ጸሎት ሲጸልዩ ብዙ ጊዜ ብርሃን ይታያቸዋል፣ የመንፈስ ቅዱስ ብርሃን በዙሪያቸው እና ጨለመባቸው። ጌታዬ ምን በድዬ ነው ጸጋህን የነሳኸኝ ብለው አሉት። ምንም አላረከኝም፣ ነገር ግን ስርዓተ አበው ጥሰህ ህዳሪ ስፍራ ላይ ቆመህ ስብሐተ እግዚአብሔር ስታደርስ ስለነበር ለዛ ነው እያወካ ጠፋ፣ ይቅር በለኝ ብለዋል። እና እዚያ ቆይቶ ሲወጣ አባ ጊዮርጊስ እመቤታችን ወዳጅ ምን ነው ብትወደኝ ከዚህ እንኳን ስትገባ ስርዓተ አበው ጠንቅቅ እንጂ ተው እንጂ ከዚህ ብላ አለቻቸው። አይ እመቤቴ የሚቀረውን ትቀር ትተሽ የማይቀረው ብሎ ይባል እንደ ቃል ይሁን አለቻቸው።
ታምራት የሚባለው ይሄ ነው። የመጀመሪያው ታምራት ፍቅራቸው ነው። ሁለተኛው ታምራት ግን ምንድነው? የሚቀረው የማይቀረው የሚለው ስምሽን ከመጥራት ከምከለከል ምን አለ እዚህ አዳሪ ብታደርጊ ነው። በለዚህ በኋላ በልጅ ስልጣን ይጥፋል የምትመገበው በሙሉ ተብሎ አባ ጊዮርጊስ እስከሚያልፉ ድረስ እዳሪ ሄደው ያውቁ ጨርሱ። እንዲህ ያለ ታምር አድርጋላቸዋለች። ለምን እንኳንም እመቤታችን እንኳን እግዚአብሔር ሰው እንኳን ለወዳጁ በአቅሙ ብዙ ያደርጋል። ይሄ ደንቃችኋል። መንግስተ ሰማያት እንዲወርሱ ታደርጋለች እመቤታችን። ይሄማ በምድር ያለ ነገር ነው። በረከቷ ይደርብን። መልካ ውዳሴን ባጭር እንተርጉምና እንጨርሳለን። የሐሙስ መልካ ውዳሴ አይደል የደረስነ አይደለም? አዎ። መሐለን ተመልክተናል። ዳዊት ዘነግሰ ላይ ደርሰናል። ያስተርክ ነበረ ግን ሰዓት ይመሻል። በዝክረ ቅዱስ ዳዊት እናወሳዋለን። እስቲ ጥሬ ዘር እስካሁን አላስባልኳችሁ ማለት ዳዊት ዘነግሰ በሉ እስቲ። ንባብ ለመማር በዛው ስለሚሆናችሁ ብዬ ነው። ብዙዎቻችሁ ንባብ ስለማታውቁ ግዝን ማለት መልዕልተ እስራኤል ሐራ ኪያኪ ሰብሃ በአውታር ወበእንዚራ ማርያም ድንግል ማርያም ወለተ ቅስራ ለነፍሰ ዚአየ አስተዳለው የማሂደራ ውስተ መቅደስኪ ዘማህው ህብራ። አሁን እዚህ በነገራችሁ ላይ ለንባብ ዳዊት የሚለው ምን ይባላል? ወዳቂ ሳድስ ሆኖ ተጣዩን ሳድስ ይሆናል ወዳቂ። ያው ቅኔ የሚያውቁ ሰዎች አሉ፣ እኔ ብዙ ሙያው የለኝም። ዘነግሰ ምን ይባላል? ተነሽ ነናላችሁ። መልዕልተ እስራኤል ሐራ የሚለው መልዕልተ የሚለው ተነሽ ነው። እስራኤል ወዳቂ ነው። ሐራ የሚለውም ወዳቂ ነው። ነገር ግን ምን ይባላል? አንድ ላይ ተናባቢ ይባላል። ተናቦ ካልተያዘ ትርጉም አይሰጥም። መልዕልተን ለብቻው እስራኤልን ለብቻው ብታደርገው ትርጉም አይሰጥም። እንደዚህ ነው። ኪያኪ ሰባህ ሁለቱም ምንድን ነው? ተነሽ ነው። ሰያፍ በዚህ መካከል የሚገኝ እዚህ ውስጥ የለም። ሰያፍ ውስተ መቅደስኪም የለም። የሚገርመው ሙሉ እንትን ውስጥ ሰያፍ የለም። ሰያፍ እንግዲህ ተነሹ በሳድስ ሲያልቅ ነው አይደለም? እንግዲህ ባለሙያዎች ስላላችሁ አይደል? ራሱ ተነሹ በሳድስ ሲያልቅ አይደለ ሰየፈ የሚባል። እሺ እንዲያው የንባብ ነገር ጥቆማ ለመስጠት ያክል ነው። እስቲ አችልስ እናዚማት ዳዊትን ስለምታወሳ ዳዊት ዘነግሰም መልዕልተ እስራኤል ሐራም ኪያኪ ሰብሃም በአውታር ወበእንዚራም ማርያም ድንግል ማርያም ወለተ ቅስራም ለነፍሰ ዚአየም አስተዳለዊ ማሂደራም ውስተ መቅደስኪ ዘማህው ህብራም አሐዱ አካል ዘእምቅድስት ሥላሴ ሥጋኪ ለብሰም ወኮነ ብእስየም ማርያም ድንግል ማርያም ስርጉተ ቅዳሴ ከበሮ እዘብጥ ለክብርኪ ወእሁ ውዳሴም ከመ ማርያም እቱ ለሙሴም። እንግዲህ ዳዊት ዘነግሰ መልዕልተ እስራኤል ሐራ ጭፍሮች በተባሉ የእግዚአብሔር ጭፍሮች ሰማያዊ ጭፍሮች በተባሉ በእስራኤል ላይ የነገሰ ዳዊት ኪያኪ ሰብሃ አንቺን አመሰግነ። እንዴት? በአውታር ወበእንዚራ በበገና በመሰንቆ አንቺን አመሰግንም። ማርያም ድንግል ማርያም ወይ ማርያም ወለተ ቅስራ
ቅስራ የኢያቄም አባት አለን አይደለም? አዎ የቅስራ ልጅ አንቺ ነሽ። ለነፍስ እዚህ አያስተዳለው ማይደሪያ ለኔ ነፍስ ማደሪያዋን በመንግስተ ሰማያት አዘጋጅልኝ። እንዴት ያለ ስፍራት ይንደው ውስተ መቅደስ ዘማህወብራ አንቺ የምትኖርባት መቅደስ ዘማህወብራ አለ። ብርሌ ወይም ብርጭቆ ቤት በዛ ሲሰራ ጌጸኛን አላል እንዴት ባላችሁ የትኛው በውጭም በውስጥም ያለውን ተድላ ለማሳየት የሚሆን እና ማህው ያለውን ከራእይ ወስዶት ነው ሀተታውን ለመስጠት ሰዓት ይወስድብናል እንጂ ማህው ያለውን ሌላ ጊዜ እንተረጉመዋለን። አሐዱ አካል ዘእምቅድስት ሥላሴ ከሶስቱ አካላት አንዱ አካል ስጋኪ ለብሰ ስጋሽን ተዋሃደ ወኮነ ብእሴ ሰው ሆነ። ማርያም ድንግል ማርያም ስርጉተ ቅዳሴ ድንግል ሆይ ምስጋናን የተመላሽ በጥሬ ዘር ቢተረጉሙት ቅዳሴ እንደ ልብስ ምስጋና እንደ ልብስ የተጎናጸፍሽው ምስጋናን የተመላሽ ከበሮ እዘብጥ ለክብርኪ ወእሁ ውዳሴ ምስጋና እያቀረብኩ ለአንቺ ክብር ምን እመታለሁ አለ ከበሮ እመታለሁ። ከበሮ ለእመቤታችን ክብር ነው የሚመታ። ይዘህ ለመሽከርከር አይደለም። ዳንስ የሚመስል ነገር ለማሳየት አይደለም። አንድ ሊቅ ምን አሉ? ዳንስ የሚለው እንግሊዝኛ ከግዕዝ ነው የተወሰደ። ደነሰ ከሚለው ግዕዝ ነው። በደለ ማለት ነው። ዳንስ በደል ማለት ነው ብሎ የተረጎመዋሉ። ይሄንን እንግዲህ ሲሰማ አንዳንዱ ሊስቅ ሊዘብት ይችላል። ምን ታውቃለህ ወስደውት ይሆናል። ከበሮ ልጇ ነው እና ለክብርሽ ለአንቺ ክብር ከበሮ መታል። በነገራችን ላይ እመቤታችን ከበሮ ሲቆረቆር የሚከፋት አይደለችም፣ ደስ የሚላት እንጂ እንዳያያዙ ግን ይከፋታል። ለምን አጓጉል ሲመቱ ስትመለከት ልጄን እንጂ እንዲያርገው ነው የመቱት፣ እነዚህም ልጄን እንደመምታት ፈልገው ነው የምትል። እውነቴን ነው። ክፉ አትሁኑ። አንዱ እኔ ከበሮ ወደረሰበት አልደረስም። ድሮ ልጅ እያለሁ ካልሆነ ነገር አሁን የለውም አልደረስም። ለምን ያንን ለመያዝ የበቃ ሆነኝ ብዬ ስለማለስ እኔ ከበሮ አልደረስም። አንድም ሙያ ይጠይቃል። ዝም ብለህ መደብደብ ቸብቸቦ ስለቻል ከበሮ ትችላለህ ማለት አይደለም። ከበሮ ሙያ ነው። ጸናጽልና ከበሮ ትልቅ ሙያ ነው። አቋቋም ያወቀ ሰው ነው ከበሮ የሚያውቅ እንደው በመጠኑም ቢሆን እና ከበሮ ዘብጥ ለክብርኪ ወእሁ ውዳሴ ምስጋና ላንቺ እያቀረቡ ከበሮ ለክብርሽ ይመታሉ። እንደማን ትይኝ ነው? ከማርያም እህቱ ለሙሴ ንሴብሖ ብላ እንዳመሰገነች እንደ እህተ ሙሴ ማርያም የዓርብን ንግባ ቡርክተ አንቲ ዘእምኔኪ ሰረቀ መቤቴ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጪ ዘእምኔኪ ሰረቀ ከአንቺ የተወለደው ፀሐይ ቅዱሳን ክርስቶስ የቅዱሳን ፀሐይ የተባለ ክርስቶስ ነው። እንተ በይሁዳ ታውቀ እግዚአብሔር በይሁዳ መዝሙር 74 ወይ 75 አይደለም ታውቀ 75 ታውቀ እግዚአብሔር በይሁዳ። አንዲት ፍንጭ ልስጣችሁ። የጸሎተ ሐሙስ ናኩቶ የለም አይደል አዳፊ ነፍስ እና አባቶቻችን ጽዋው ያዘው ሰራ ገባሬ ሰናይ ሰራዩ ካህን ሲዞር ታውቀ እግዚአብሔር በይሁዳ ወአብየ ስሙ በእስራኤልን እየደገመ ይዞር ብለውናል። ሰራዩ ዲያቆን ታውቀ እግዚአብሔር በይሁዳ የጸሎተ ሐሙስ በናኩቶ ፈንታ ግን ድምፅ አያሰማም። ለራሱ ነው የሚደግመው። ለራሱ እየደገመ ይዞራል እና ፀሐይ ቅዱሳን ክርስቶስ እንተ በይሁዳ ታውቀ የቅዱሳን ፀሐይ የተባለ ክርስቶስ በሀገረ ይሁዳ ድነት አድርጎ ፍጥረትን አድኖ ታወቀ፣ ስሙ ተገለጠ ማለት ስመ ሥጋዌው ነው እንጂ ሌላው ስሙ ጥንቱም ይታወቃል። ማርያም ኪያኪ እስመ እስኬፎ ጥዩቀ አንቺን ፍጹም ተስፋ እንደማደርግሽ ይታወቃል። ሞገሰ ስምኪ ይኩነኒ ስንቀ ከሆነማ ያንቺ የስምሽ ሞገስ ስንቅ ይሆነኝ። በፈለስኩ ብሔረ ርሑቃ በሄድኩበት በስደት በሄድኩበት ስፍራ በሙሉ ያንቺ ስም ስንቅ ይሆነኝ አለ። ቡርክተ አንቲ ተአቢም ሰማይ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጭው ተአቢም ሰማይ ሰማይ ልዑል ነው አይደለም? ገናና ነው አይደለም? አንቺ ከሰማይ ትበልጫለሽ። ወትበሪህም ፀሐይ ገናና ነው፣ ግን ከፀሐይ ይልቅ አንቺ ታበሪያለሽ። አባ ጊዮርጊስ በሌላ አንቀጽ ምን ሆናታል? ንተዋላችሁ እመቤታችን ሀዳፊ ነፍስ ላይ ጸዳሉ ለፀሐይ ወስኑ ለወር ብሎታል። የፀሐይ ብርሃኑ አንቺ ነሽ፣ የጨረቃ ውበቱ አንቺ ነሽ። ፀሐይ ጨረቃ በማለት ፈንታ እንዲያ ብሎ አመስግኗታል። እዚህ ደግሞ አለ ወተበሪህም ፀሐይ ከፀሐይ ይልቅ 7 እጅ አንቺ ትበሪያለሽ። እንኳን እመቤታችን ጻድቃን በመንግስተ እግዚአብሔር ከፀሐይ 7 እጅ ያበራሉ አላለም ጌታ በወንጌል? እንኳን እናቱ ድንግል ማርያም እንቁ አለ። እመቤታችን በበጎ በጎ ነገር ይመስላታል እንቁ። በነገራችሁ ላይ እንቁን ምንም ብታደርጉት አያድፍም። ምናላችሁ ምንም ብታደርጉት አያድፍም፣ ምንም ብታደርጉት አይሰበርም። እያችሁ እመቤታችን በኃጢአት አትለወጥም። ማርያም እንቁ አለ። ማርያም ባህሪ ቢል እንቁ ቢል ለያየው እንጂ ወደ ተመሳሳይ ትርጉም ነው የሚወስደን።
ህጽበኒ እግዝእትየ እምኩሉ ጌጋይ። በነገራችሁ ላይ አንድ ስማውቀው ሰው አለ። ጧት ጧት ሲነሳችን ይላል እችኛውን ብቻ ህጽበኒ እግዝእትየ እምኩሉ ጌጋይ ከመ ያሐጽቡ ርሳተ በማይ። ቆሻሻን በውሃ እንዲያጥቡት እመቤቴ ዘወትር ከኃጢአት እድፍ እጠቢኝ። ህጽበኒ እግዝእትየ እምኩሉ ጌጋይ ከመ ያሐጽቡ ርሳተ በማይ። የወጣት ጸሎት ይላሉ አባቶቻችን። ርሳት የሚያስቸግረው ያ ዘኔቱ ምኑ መከራው የሚያሳየው ሰው እችን ይላል ብዙ ጊዜ በቀድሞ ዘመን። ቡርክት አንቲ ምከወልደ ደናግል፣ የደናግል መመኪያቸው ቡርክት አንቺ ነሽ። ቡርክትን ተርጉመናል። ዘንድወን ክርስቶስ በውስተ ወንጌል። እኒያ ደናግል ማን ናቸው ትኝ እንደሆነ ክርስቶስ በወንጌል ያመሰገናቸው የስንቱ ደናግል? የአምስቱ ደናግል አንቺ መመኪያቸው ነሽ። ማኅፀንኪ ማርያም ማኅደረ አምላክ ልዑል። ሌላ ማይለ ቃል አለ መሰለኝ። ይሄ ነው ጥሬ ዘሩ። ማኅፀንኪ ማርያም ማኅደረ አምላክ ልዑል። እመቤታችን ድንግል ማርያም ያንቺ ማኅፀን የልዑል እግዚአብሔር የልዑል አምላክ ማደሪያ ነው። ቀጥሎ ሐጹር የአውዳ ወጽጌረዳ በትምህርተ መስቀል ሐጹር ቅጥር። አሁን ሐጹር የአውዳ ብሎ ሲል ረድኤተ እግዚአብሔርን በነገራችሁ ላይ ሁላችንም የሚጠብቀን እግዚአብሔር ነው አይደል? ነገሩኝ እንጂ ዓለምን የጠበቃት ማን ነው? ስነ ፍጥረት ሁሉ እንዳይዛባ ይጠብቃል አይደል? የበለጠ ደግሞ ማንን ይጠብቃል? ወዳጆቹ። ከነሱ የበለጠ ማንን ይጠብቃል? እመቤታችን። ምንም ነገር በስጋም በነፍስም ከቶኑ የጠብታ ያክል። ሐጹር የአውዳ ግን ረድኤቱ ሀብቱ ጸጋው ወጽጌረዳ በትምህርተ መስቀል ብሎ ግን ሌላ ነገር ደግሞ ሰጠ። በመስቀል አምሳየ። አሁን ይሄኛው በነገራችሁ ይሄ ምስጋና የመጣበት ምክንያት ታውቃላችሁ። በቅዱስ ያሬድ በነበረበት ዘመን ተቀጸል ጽጌ በዓሉ ሲከበር የዛን ጊዜ የሚቀርብ ምስጋና ነበር። ምክንያቱም መስቀሉ በምንድን ነው የሚሰራ? በጽጌረዳ አይደለም ወይም በዚህ በአድያ አበባ ነው አይደል የሚሰራ? እዛ ተሰርቶ ከዛ በኋላ ዙሪያውን በሙሉ መስቀሉ እንደዚህ ያጥሩታል። ቤተክርስቲያንን በዚያ ያጥሯታል። መስቀል ምልክት እያደረጉ ከዚያ ምን አለ አመስጋኙ? ሐጹር የአውዳ በጥሬ ዘር ወጽጌረዳ በትምህርተ መስቀል ብሎ አለ። በምስጢሩ ግን ብዙ ሀተታ ያመጣል። እናክል አንድ ማርያም ድንግል ለእፍረት ሙዳዩ እመቤቴ ድንግል ማርያም የበጎ የመልካሙ ሽቱ የክርስቶስ ሙዳዩ ማደሪያ አንቺ ነሽ። ዘምኔኪ ተቀቡ ለመንግስት ሐሪው እግዚአብሔር ለመንግስት የመረጣቸው ዳዊት ሰሎሞን ተቀብቶ የከበሩብሽ አንቺ ነሽ። ማርያም ዘኮንኪ ለልዑል መባሂሪው የልዑል እግዚአብሔር እናቱ የተባልሽ በስጋ እናቱ የተባልሽ አንቺ ነሽ። እስመ ተተወስሐ በላይኪ ላህዩ ወበእበይኪ ተሰውጠ እበዩ። እቺ ነገር ትገርመኛለች። በላህኪ ላህዩ ኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ይላል አይደል መጽሐፍ። እመቤታችን መልክ የማንን መልክ ይመስላል? ግን በነገራችሁ ላይ አምላክ እመቤታችን ይመስላል ይቀላል ወይስ እመቤታችን አምላክን ትመስላለች ይቀላል? ተመጋጋቢ ነው። በነገራችን የእሱ መልክማ ረቂቅ ነው፣ አይታወቅም። ጌታ ሲወለድ የማንን መልክ ይዞ ነው የተወለደ? የእመቤታችንን መልክ ይዞ። ግን የእሱ መልክ ደግሞ ለየት ያለ ነው፣ ብሩህ ነው፣ የሚያምር ነው። እና የእመቤታችን መልኳ የአምላክን መልክ ይመስላል ማለት ልጅና እናት ስለሚመሳሰል ነው። እና ምን አለ? በላህኪ ላህዩ በአንቺ ውበት ላይ በአንቺ መልክዓ ገጽ ላይ የእሱ ውበት አርፎበታል አለና ወበእበይኪ ተሰውጠ እበዩ በአንቺ ገናንነት ክብር ላይ የልጅሽ ገናናነት አለ ብሎ አለ። ማርያም ንጽሕት ልንጨምር ነበር፣ ሰዓት ሄድብን። አይ ይበቃናል። ለሁሉም የቀሪውን ነገር ደግሞ እንድገለ ፈቃድ እንተረጉማለን። የደራሲው የድርሰቱ የምስጋናው የምስጢሩ የእመቤታችን የፍቅሯ የፍልሰቷ የእርገቷ በረከት ይደረብን። የሰማነውን በዝነ ልቦናችን ያሳድርልን። ሰላሙን አንድነትን ይዘዝልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ይደሎ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ አሜን አሜን አሜን።
እስመ ለዓለም ምሕረቱ 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 ናብሮቱ ስብሐት ወአኮቴተ እግዚአብሔር ልዑል ወለወላዲቱ ወለመስቀሉ ክቡር ይትአብ ወይሰጣ ስሙ ወትረ በኩሉ ጊዜው በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜሰ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጨሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋች ማረና የተማይጸነብኪ በእንታና መኪ ወያቂ ማውኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ወለእግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኒ እስመሬ ማማላ መቱናውም ይዜስ ያስተበጽሁኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይል በመዝራይቱ ወዘሮሙ ለለ ያብዩ ህሊና ለቦሙ ነዘቶሙ ላየላነ መናብርቲሆሙ አይቤዮሙ ለትውጠኑ አዝገቡም በረከቱ ለሮባኑ ፈኖሙ ራቆሙ ለቡላኑ ተወክፎ ለእስራኤል ቆሌሁ ወተዘከረ ሳይሉ ዜቢሉ ለአበዊነ ለአብርሃሙ ለዘሩ እስከናለን ባረክነ ቅድስና ንጽሕነ እግዝእትነ ፍትነ እማይሰሪው ለሰይጣን እሙ ለበደል ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አርወሰሰ ለገብረ ፍልሰትኪ ድንግል ሀገር ተወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማለኪ ባረክኒ ስልሰ አድኅነነ ሕዝበከ ወባረከነ
ወላዲተ አምላክ መኩሪያ እናታችን ከልጇ ወዳጇ ማንበታማን በምሕረት ቁጣውን በትዕግስት ይመልስልን። እግዚአብሔር አምላካችን ከተለያየ ፈተና ጠብቆ ወደ ቅዱስ ቦታው መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ጠብቆ ፍጻሜያችን ያሳምርልን። ለመምህራችን ቃል ያሰማልን። የአገልግሎት ዘመናቸውን ይባርክልን። ለወንድሞቻችንም ቃል ያሰማልን። ከቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ነፍሳተ ሙታንን ይማርልን። የታመመ ሁሉ ምሕረቱን ይላክልን። ሱባዔያችን በሰላም ያስፈጽመን። ሰዓተ ማልቱን የባረከ ሰዓተ ምሸቱን ባርኮ ሰዓተ ሌሊቱን እንዲባርክልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም። ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ እምነበስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ ይፍቱን። በእግዚአብሔር ስም አሜን። ዘምር አወድሰኝ ብላ ጠየቀችው ድንግል እናታችን። ባርክኝ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጄ በረከት ይደርብ ብላው ጀመረ ምስጋና ወደ ብርሃን ድንኳን ወደ ተከልከለው ደራሲው ገባና። የልጅ በረከት ይደርብ ብላው ጀመረ ምስጋና ወደ ብርሃን ድንኳን ወደ ተከልከለው ደራሲው ገባና። አወድሰኝ ኤፍሬም ብላ ጠየቀችው ድንግል እናታችን። ባርክኝ ብሎ ወገቡን ታጠቀ ኤፍሬም አባታችን። የልጅ በረከት ይደርብ ብላ ጀመረ ምስጋና ወደ ብርሃን ድንኳን ወደ ተቀበለው ደራሲው ገባና። የልጅ በረከት ይደርብ ብላው ጀመረ ምስጋና ወደ ብርሃን ድንኳን ወደ ተቀበለው ደራሲው ገባና።